እንዳልሰቅ እሱማ መሸማቀቂያችሁ ነው፣ ማመኛችሁ ሳይሆን አይደለማ። ይኸውልህ ገብቶኛል። መሸማቀቂያችሁ እንደሆነ እናውቃለን፣ ግን አይደለም። በአጋጣሚ እስከምገልጥ አንድ ጥያቄ ልጠይቅ እስኪ። ቅድም ላይ አረጋጋው፣ አረጋጋው እስክገልጥ ነው ብለህ እኔ አረጋጋው። እኔ ልገልጠው አይደለም እንዴ? ምን ነው እንደዚህ ስቃይ ሆነባችሁ? ብራዘር አይ ልጠይቅ፣ በዛው ትጠይቀኛለህ ብራዘር። አሁን ያንተን እኮ ነው ወዳጅ፣ አሁን ልናወራ ነው ያንተን። እኔ ልገልጠው አይደለም አሁን ያልከንን። እሺ ኢየሱስ አዳነኝ ነው ያልከው? ሪከርድ ያደረገ ሰው ካለ እስቲ ተመልሶ በኋላ ላይ እንትን ይበል ያስተማ። ኢየሱስ አዳነኝ ነው ያልከው ወዳጅ? ልድገምልህ? ኢየሱስ አዳነኝ ነው ወይ ያልከኝ? ልድገምልህ ወይ ያልኩትን ነው የምልህ። ለማውራት አይደለም የገባው ወዳጅ። ኖ ልድገምልህ ያልኩትን ኢየሱስ አዳነኝ ነው ወይ ያልከው ወዳጅ? ያልኩትን ልድገምልህ ወይ ምን ችግር አለ እንዴ? ምንም ሁለት ቀደም እኮ ድገመው ብለኸኝ እኮ እንትን እኔ ደግሞ ባይዘው ማለት ነው። ችግር የለውም። ማይኩንም አጥፋና ስማኝ የምትል ከሆነ ቤት ነው። ምንም እንትን ኢየሱስ አዳነኝ ነው ወይ ያልከኝ ወንድም? እየጠበቅኩ ነው ያለው። ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ላይ ተሰቅሎ ልጨምር አይደለ? ሞቶ ተቀብሮ ሶስተኛው ቀን ተነስቶ ለኔ ህይወት ሰጠኝ አዳነኝ አልኩት። እሺ አዎን አለ ወዳጄ፣ ሰምታችሁታል። እሺ አዎን አለ። ደስ ሲል አሁን ድነሃል ማለት ነው። እኔ ኦርቶዶክስ ነኝ አይደለ? በሶስት ከፍዬ ነው ተብሏል። ድኛለሁ፣ እየዳንኩ ነው፣ እድናለሁ ብዬ ነው ማለት። እንደፈለክ ምን አሁን ድነሃል ወይ? በቃ ነገርኩህ እኮ በጸጋው አለው እኮ እኔ አሁን ድነሃል ወይ ነው ያልኩህ ወዳጄ። አዎ ድኛለሁ፣ ከዘላለማዊ ሞትማ ድኛለሁ እኮ ከዘላለማዊ ከተፈረደበት የሰው ልጆች ከመጣባቸው ዕዳ ከነበረው የዘላለማዊ እንትን ሞት ማለት ነው ድኛለሁ እኮ። ስለዚህ አሁን ድነሃል። አሁን የዳነ ሰው ነው እያወራን ያለ ነው። ድኛለሁ አልኩህ አይደለ? ይኸውልህ የዳነ ሰው ነው የሚያወራው፣ ግን ድህነቴን ደግሞ ማለት ነው እያስቀጠልኩ በምሰራቸው ስራዎች የምትቀጥለው እኮ ያስጨነቀው ነው አይደል? ይሄ ወደ አንተ ነው። እኔ ስለ አንተ ነው የጠየቅኩህ ወዳጄ። እኔ ስለ እኔ መቼ አወራሁ? ስለ አንተ ነው የጠየቅኩህ። እንደኔ ደግሞ እንድመልስልህ ፈልገው አይደል እኮ እንዳንተ ነው እንድትመልስልኝ የጠየቅኩህ ያለው። አዎ ሰማሁ። ስለዚህ አሁን የዳነ ሰው ነው ወይ? አሁን የዳነ ሰው ነው እያወራን አይደል? አዎ ከዘላለማዊ ሞት የዳንኩ ሰው ነኝ በቃ። እሺ ድኗል። እሺ ድኛለሁ ስትል የዘላለም ህይወት አለ? የዘላለም ህይወት ይኸውልህ ከዘላለማዊ ሞት በጌታችን በመድኃኒታችን በኢየሱስ ክርስቶስ ማለት ነው በጸጋው መስቀል ላይ በከፈለው መስዋዕትነት ድኛለሁ። አዎ የዘላለም ህይወት አለህ ወይ ነው ያልኩህ ብራዘር። እኔ ደግሞ መለስኩልህ። አልመለስክልኝም። የዘላለም ህይወት አለህ ወይ? የዘላለም ህይወት አለኝ። የሚኖረኝ ምንድን ነው? በምሰራው ስራ። አዎ ግራ አታጋባና ብራዘር። አሁን የዘላለም ህይወት አለ ወይስ የለም? አንተ በምፈልገው መልኩ እንድመልስልህ ነው እንትን የምትለው አይደል? እኔ እምነትን ነው እየጠየቅኩ ያለሁት። የዘላለም ህይወት አለ ወይስ የለም? ስመልስልህ የኦርቶዶክስ ቤት የኦርቶዶክስን ነው እኔ ትምህርት የምፈልገው የኦርቶዶክስን ነው። የዘላለም ህይወት አለ ስለዚህ ማለት ነው እሺ ብለህ ነው እንጂ እንትን ማለት ያለብህ የመቀበል ያለ መቀበል እንትን ብራዘር። እኔ መቼ አልትቀበልም አልኩ። እኔ አለህ ወይስ የለህም የዘላለም ህይወት? እሺ ለማንኛውም ጉንፋን ስለያዘኝ ትንሽዬ እንትን ሊል ይችላል ድምጼ እንትን ልበል መሀል ላይ። የዘላለም ህይወት አለ ወይስ የለህም? ጥያቄ እሱ ነው። የዘላለም ህይወት አለኝ አለኝ አለ ወዳጃችን። አዎ ሰምታችሁታል። የዘላለም ህይወት ያገኘኸው በኢየሱስ ነው አይደል? ኢየሱስን በማመን አይደል? የዘላለም ህይወት ያገኘሁት ግን ያንን ነገር አስቀጥዬ የሚሄደው በምሰራው ስራ ነው። ግድ የለም አሁን እሱን ስለማስቀጠሉ እናወራለን። እሱንም ጠይቀኛ። ዝም ብለህ ጃምፕ አትበል ማለት እጠይቃለሁ። ስደርስ እጠይቃለሁ። ዳንኤል አንድ ጥያቄ አለ። በእናታችሁን ይሄን አንዴ ለመመለስ ፈልጌ የነበረ ወደ ስራ። እሺ አንዴ ይቅርታ፣ ሰው እያወራ ስለሆነ ምሪንዳ አንዴ ትመልሽልናለሽ። አንዴ እሺ ቴንክ ዩ ተባረክ። ጠይቀኝ። አሁን እሺ አለኝ አለ የዘላለም ህይወት አለኝ አለ። እሺ ጸድቃል ማለት ጸድቃል ማለት ከምን ጸድቀሃል ወይ ወዳጅ? አንተ ከምን እንደጸደቅክ ከዚህ በላይ ጠይቀኝ። አንተ ነህ ከምን እንደጸደቅክ የምታውቀው። ጸድቀሃል
ጸድቀሃል። ከምንድን ነው የጸደቅኩት? አንተ ነህ የምታውቀው ከምን። እኔ ኦርቶዶክስ አይደለም ከምን እንደጸደቅካ ነው። መጽሐፍ ቅዱስ ጸድቀሃል ወይ? እኔ ልመልስልህ አይደለ? በመጽሐፍ ቅዱስ ቃል አይደለ እንትን ብለህ አይደለ የምንመልሰው። ለምሳሌ ማለት ነው አሁን አንተ ይህንኑ ጥያቄ ማለት ነው አብርሃም የጸደቀው ልክ ጌታችን ማነው እግዚአብሔር ከቤተሰቦቹ ተለይተው ውጣ ሲለው ነው ወይስ በስራው ጸድቀሃል ብሎ እንትን ሲለው ነው? እኔ አንተን የጠየቁ ጸድቀሃል ወይስ አልጸደክም? ከምን አልኩህ? እኔ እኮ ከምን እኮ እኔ ከምንም ይሁን የጸደክበት ነገር ካለ ጥያቄን ብሪፍ ካላልክልኝ ምን ብዬ ነው? ግልጽ ነው ጥያቄ። ጸድቀሃል ወይስ አልጸደክም ነው ጥያቄ። ግልጽ አይደለም። ሰው አያውቀውም ወዳጃችን። እሺ አልፈዋል። ችግር እኮ ጥያቄን ካላብራራልኝ ምን ብዬ ነው መልሰልህ? ስለ መጽደቅ አንተ ነህ የምታውቀው። ከምን እንደጸደከን የኦርቶዶክስ አይደለም። ጸድቀሃል ወይስ ችግር መጽደቅ ማለት ምን ማለት ነው? ትርጉሙ ግራ ስለገባ ነው። መጽደቅ ማለት ምን ማለት ነው? እሺ ዘላለማዊ ሕይወትን ማግኘት ማለት ከሆነ ውሸት። ሳታውቀው ነው እያወራ ያለው። እስቲ ንገረኝ። ምን ማለት ነው? ምን ማለት ነው? አንዴ መጽደቅ ማለት ምን ማለት እንደሆነ አታውቀው። አላውቅም። ንገረኝ። እሺ ንገረኝ። ምን ማለት ነው? መገኘት ማለት ነው። ከምን በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው ማለት። ኦኬ። ስለዚህ የጸደቀ ሰው ዘላለማዊ ሕይወት አያገኝም? ወዳጄ የጠየቅኩ ጸድቀሃል ወይ ስለ አዎ ወይም አይደለም መልስ ከሌላ ጋር ለማያያዝና ለመደበቅ እየሞከርክ ነው ያለው። አይደለም ገብቶኛል። ይሄ ያው ፕሮቴስታንቶች ገብቶታል። አሁን ገብቶታል። ጸድቀሃል ወይስ አልጸደቅም? ኖ ከምንድን ነው የጸደቀው ንገረኝ። መጽደቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። ግልጽ ነው። ኦኬ። ቅድምም የጠየቅኩ ጥያቄ አለ እኮ አባቴ። ቅድምም መለስክልኝ። አሁን እዚህ ጋር ነኝ ያለው በእግዚአብሔር ወዳጄ። እኔ አሁን አንተን የጠየቅኩ ጸድቀሃል ወይስ አልጸደቅም? በዚሁ መልስልኝ። ምን ችግር አለ? ጸድቀሃል ወይስ መጨረሻ ላይ አስተምሬ ትሄዳለህ። ጸድቀሃል ወይስ አልጸደቅም? ካላወቅኩ አላወቅኩም። ምን ችግር አለ? እኔ እንትና ትበለውና በዚሁ እያያያዝን ብንሄድ። ጸድቀሃል ወይስ አልጸደቅም? ከምን አልኩ እኮ አየህ፣ አለማወቅ ከምን አይደለም የሚባለው። በእግዚአብሔር መጽደቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው እኮ በምን መጽደቅ ማለት በዚህ ብለህ ንገረኝ። ለምሳሌ በምን የሚባል በምንም ይሁን እኔ በምንም ይሁን ጸድቀሃል ወይስ አልጸደቅም? አንተን የጠየቁ በኢየሱስ ጸድቀሃል። በኢየሱስ ችግር የለም። በኢየሱስ ጸድቀሃል ወይስ አልጸደቅም? እኮ በምን እኮ በኢየሱስ የጸደቅኩት በኢየሱስ ጸድቀሃል ወይስ አልጸደቅም? እኔ ስለ መጽደቅ ነው የጠየቁት። በኢየሱስ ጸድቀሃል ወይስ አልጸደቅም? ይኸውልህ ከነበረብኝ ዘላለማዊ እንትን በኢየሱስ ጸድቀሃል ወይስ አልጸደቅም? ከምንድን ነው የጸደቅኩት እኮ እንትን በለኝ። ከምን እንደማይባል እኮ አሳይቻለሁ። መጽደቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። በክርስቶስ ኢየሱስ ጸድቀሃል ወይስ አልጸደቅም? ብራዘር አንድ ቆይ በእናትህ ልመልስልህና መሀል ላይ መልስልህ። ራሴን የእምነት ቤት አይደለም መልስልህ። እየጠበቅኩ ነው ያሉት፣ በጉጉት እየጠበቅኩ ነው ያሉት። መልስ ብራዘር። በቃ ዘላለማዊ ሕይወት ከኢየሱስ ክርስቶስ ማለት ነው። ጸድቀሃል ወይስ አልጸደቅም? ዘላለማዊ መለስክልኝ። ይኸው ጸድቀሃል ወይስ አልጸደቅም? ከምን አልኩህ እኮ ከምን አይባልም ብራዘር። አላስተማርኩም? ተማርክ። አሁን የተማርኩት ጸድቀሃል፣ በክርስቶስ ኢየሱስ ጸድቀሃል ወይስ አልጸደቅም? ዘላለማዊ ሕይወትን በኢየሱስ ክርስቶስ አገኘሁ አልኩህ አይደለ? ይሄ የዘላለም ሕይወት መለስን ብራዘር። አሁን አንተ በክርስቶስ ኢየሱስ ጸድቀሃል ወይስ አልጸደቅም? በስራዬ ነው የምጸድቀው። ደግሞ በኢየሱስ አልጸደቅኩም በለኛ። ይኸው እሺ ያለው ልጻፍላችሁ። ይኸው በስራዬ ችግር የለም። እኔ እልልሃለሁ በስራዬ ጸድቄያለሁ አልጸደቅኩም አይደለም ነው የምጸድቀው። አዎ እሺ። ጥያቄ ምንድነው? በደንብ ስሙት። በኢየሱስ ጸድቀሃል ወይስ አልጸደቅኩም ነው ያልኩት። በኢየሱስ ይሄ ሰው አልጸደቀም። ለምን? ገና የሚጸድቀው በስራው ነው። ጸድቀሃል አንተ? ገና የሚጸድቀው በስራው። አሁን ጸድቀቴን በስራዬ ነው ማለት ቆይ ለማለት የፈለገው አሁን እኔን ጠይቀኝ። አንተ እኔን ጠይቀኝ። ችግር የለም። እሺ አሁን ወደ አንተ ለመለስ ጸድቀሃል ወይ ነው ያልከው? ኖ ቆይ መጀመሪያ ቆይ የራሴን ጥያቄ ልጠይቅ። እንትና ተበለኝ ጥያቄን ራሴ። አይ ካልሆነማ እንቀጥላለን። ቅድም በመሀል ስላስገባኝ በስራ ነው እንጂ የሚጸድቀው በኢየሱስ አልጸደቅም ማለት ነው። አንተ ቆይ ለምንድን ነው እንትን የምትለው?
አንተ በስራ ነው እንጂ የምትጸድቀው በኢየሱስ አልጸደክም ማለት ነው። አይ ላይ ያለ እዚህ ጋር የሆነ ፖለቲካ ስትሰራ መጀመሪያ ላይ ምንድን ነው የመለስኩልህ? ወዳጄ ይሄው እኔ ምንም ፖለቲካ አንተ ያልከውን ነው የጻፍኩት። ምንም እንደዛ እንዳትል የጻፍከውን ነው የጻፍኩት። ያልከውን ነው የጻፍኩት። አንተ በኢየሱስ ጸድቀሃል ወይስ አልጸደክም? እኔ እድል እስክሰጠኝ ድረስ ልስማ ዝም ብዬ። በኢየሱስ ጸድቀሃል ወይስ አልጸደክም? መደበቅ የለም ብራዘር። ና አሁን ልመልስ እንዴ? በጉጉት እየጠበቅን ብራዘር። እኮ መሀል ላይ አትግባብኝ። አስመልስ ማለት አፍት ነው ብራዘር፣ አፍት ነው። ጸድቀሃል ወይስ አልጸደክም? እኔ ብዙም ብዬ እየሰማሁ አይደል እንዴ? ኧረ እባክህ ወጣት ነህ አንተም ወጣት ነህ እኔም ወጣት ነኝ። ስለዚህ ይሆናል አይደል በእንትን በወጣት ሙድ ምናምን እናወራ። ኦኬ ይሄ ያንተ ነው። እሺ እኔ ደግሞ ምንድን ነው እየጠበቅኩ ነው ያሉት? ይሄን ጥያቄ እየጠበቅን ነው ያለው። ስጨርስ ይሄን ጥያቄ ለለማው ዝጋው። እሺ አይወላ አዳምና ሔዋን ካጠፉት ጥፋት በኢየሱስ ክርስቶስ ማለት ነው በጸጋው ድኛለሁ። ያንን ምንድን ነው ያንን ጸጋ ተሰጥቶኛል አይደል? ያንን ደግሞ አስጠብቄ ስሄድ ዘላለማዊ ሕይወትን አገኛለሁ፣ መንግስተ ሰማያትን እወርሳለሁ ብዬ ማመን። አንተ ምንድነው አንዴ ድኛለሁ ነው አይደል? ጸድቄያለሁ ነው የምትለው ፕሮቴስታንት ነው። እኔ ግን እንደዛ አይደለም። ድኛለሁ እየዳንኩ ነው እድናለሁ ብዬ ነው የምኖረው። በቃ ይሄ ነው መልስ ለዚህ ጥያቄ። በኢየሱስ ጸድቀሃል ወይስ አልጸደክም? በቃ ነገርኩህ። አልመለስኩም። በኢየሱስ ጸድቀሃል ወይስ አልጸደክም? ብራዘር ተመለሰልህ አልተመለሰልህ እሱ እኔ እኮ መልስ የለኝም ነው የምትለው። መልስ እንዳለው ሰው አትኖር። በኢየሱስ ጸድቀሃል ወይስ አልጸደክም? አንተማ መልስ የለኝም እኮ ሁሌ ታውቃለህ እኮ አንተ ፕሮቴስታንት። መልስ የለም፣ ችግር የለም። ይሄው ለዚህ ነው። ኦኬ እሺ አሁን አንተ በኢየሱስ አንዴ ስታወራ ሰምቼ ጸጥ ብዬ መልስ ነው እንጂ ወዳጃችን ኧረ ተው ብራዘር፣ እንደ ትልቅ ሰው እናወራ። ወዳጃችን በስራው እንደሚጸድቅ ያምናል። በኢየሱስ ግን ስለመጽደቁ አያወራም። ለምን? በኢየሱስ ያልጸደቀ ትውልድ ስለሆነ ማለት ነው። አንዴ ሚውት አድርግ እባክህ። ቅድም ይሄው እኔ በስራዬ ነው የምጸድቀው ነው ያለው ወዳጃችን። በኢየሱስ ስራ ግን ያልጸደቀ ትውልድ ማለት ነው። በኢየሱስ ይሄ ትውልድ አልጸደቀም፣ ይተናነቀዋል። ጽድቅ ምንድነው በምንድነው ያው እያለ ዙሪያ ጥምጥም ይሄዳል። በስራው ሲሆን አይምታታበትም። በስራው እንደሚጸድቅ ያምናል። ለዚህ ነው ኦርቶዶክሳውያን አሁን ባላቸው የነገረ ድነት ትምህርት ላይ በክርስቶስ ኢየሱስ ያልጸደቀ ትውልድ ያፈራችሁ። ከሱ ስራ ከክርስቶስ ኢየሱስ ስራ የሱ ስራ በልጦበታል። በኢየሱስ እንደሚጸድቅ ያምናል፣ በራሱ እንደሚጸድቅ ያምናል በስራው። በኢየሱስ ግን እንደሚጸድቅ አያምንም ወዳጃችን። ስለዚህ አልፋለሁ፣ ደግሜ አልጠይቀም ጥያቄ። እሺ ምን ጠይቀህ? ቆይ አንዴ አልጨረስኩም ብራዘር። አንዴ አሁን ብርሃን ስለ ብርሃኑ አውርተህ ያንን ብርሃን ነው ያወራህ ነው ሐሳብ። አይ ጠይቀኝ ስላልከኝ እኮ ነው። ከዚህ በኋላ ጠይቀኝ ስላልከኝ መጨረሻ ላይማ በደምብ ትጠይቀኛለህ። ቆይ አንዴ አረጋጋው ብራዘር። አሁን ስላወራኸው ብርሃን ጣጣ የለውም እኮ እዚሁ አንድ ጥያቄ ልጠይቅህና በዛው እንድታስረዳኝ እኮ ነው። ከዚህ ጋር የተያያዘ ስለሆነ ነው። እሺ ችግር የለም ጠይቀኝ። እሺ ታሟላችሁ ኤፌሶን 2:10 ላይ እሺ ኤፌሶን 2:10 እንተንተኛል። ኤፌሶን 2:10 እሺ ይሄ እሺ አንዴ እሱን ታነብልኛል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ምን ማለት ነው? ላስረዳ። እሺ እንደ ክርስቲያን የምንሰራው በክርስቶስ ኢየሱስ መፈጠራችን፣ ዳግም መወለዳችን በማን? በክርስቶስ ኢየሱስ እንዳትረሱት። አዲስ ህይወት ማግኘታችን የእግዚአብሔርን መልካሙን ስራ እንድንሰራ። ምን ማለት ነው? ክርስቲያን በክርስቶስ ኢየሱስ አምኖ ከዳነ በኋላ የዳነበት ምክንያት ፐርፐዝ አለው፣ መልካሙን ስራ እንድንሰራ እንጂ መልካሙን ስራ በዛው አንድ ብራዘር ፕሊዝ ጠይቀኝ፣ አንዴ አረጋጋው ራስህ እንጂ ስራም በመስራት ዳግም ተፈጥራችኋል፣ ዳግም ተወልዳችኋል አይልም። ሰው ዳግም የሚወለደው በክርስቶስ ኢየሱስ
በማመን ነው። በኢየሱስ ሰው ሲያምን ዳግም ይወለዳል። ማስረጃ አለ። አዎ እዚሁ ቁጥር 8 ላይ ዘለው እችን ቁጥር ስለሚያስይዟቸው ነው። ኦኬ ሰው የዳነው ዳግም የተወለደው የእግዚአብሔር ልጅ የሆነው በምንድን ነው? የእግዚአብሔር ቃል ሲናገር እኔ አልተደበኩም ስራውኝ ከመረብሽ ጸጋው እሺ ሚውት አድርጌታል። ችግር የለም። ጸጋው በእምነት አድኗችኋልና። ሃሌሉያ። በምንድን ነው የዳነው? በእግዚአብሔር ጸጋ በነፃ ስጦታ። እንዴት ዳንን? በእምነት። ይህም የማን? የእግዚአብሔር ስጦታ ነው። ሃሌሉያ። መዳን የማን ስጦታ ነው? የእግዚአብሔር ስጦታ ነው። የዘላለም ሕይወት የማን ስጦታ ነው? የእግዚአብሔር ስጦታ ነው። ከናንተ አይደለም። ሃሌሉያ። ከኔ አይደለም። ምን ማለት ነው? የጸደቅኩት ከኔ አይደለም፣ ከስራዬ አይደለም። የዘላለም ሕይወት ያገኘሁት በኔ አይደለም፣ በኢየሱስ ነው። የጸደቅኩት የሚለውን አሳየኛ። አይዞህ ወዳጅ። አይዞህ ሳይሆን የጸደቅኩት ስላልክ የጸደቅከው እስቲ የጸደቅከው የሚለውንም በዛውም እያሳየኝ። አይዞህ ወዳጅ። እሺ አይዞህ። አሁን ደስ ነው የሚለኝ። አሁን ደሱ ስትጠይቀን በጣም ደስ የሚለን። እሺ ይሄው እንደዚህ ይላል እግዚአብሔር ቃል እዛው ላይ። አሁን እኔ ኤፌሶን ላይ ጠየቅኩ፣ ሌላ ችግር የለም እንትን ብትል እዛው ላይ ብታሳየኝ ደስ ነው የሚለኝ። አይዞህ ወዳጅ። እሺ በእግዚአብሔር ፊት ትክክል ሆነን እንደታየን ላሳይ፣ በአምላካችን ቃል ማለት ነው አይደል? እሺ እንደዚህ ያለ እግዚአብሔር ቃል። ዲያቆን በጣም ይቅርታ ግን ያሉ እዚህ እንትን ማለት ችግር የለም ይጨርስ ብዬ ነው። ችግር የለም ተው፣ ያሳየና ይጨርስ። ችግር የለም። እሺ እሺ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል ሃሌሉያ። በማን በኩል? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አሜን ሃሌሉያ። እሺ እነማን ቆይ ብራዘር ይኸው እንዴት ነው የጸደቅ ነው ወዳጄ? ተመለሰልህ? አይ እነማ በእርሱ የሚያምኑ ሰዎች፣ በክርስቶስ ኢየሱስ የሚያምኑ ሰዎች። ኦኬ እሺ። አንድ እንደዛ ከሆነ ቆይ ዮሐንስ ወንጌል ምዕራፍ 15 ላይ አንዴ ወዳጄ አንዴ። ይኸው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ። የማን ጽድቅ ወገኖቼ? የእግዚአብሔር ጽድቅ። አሁን የእኛን ጽድቅ አይደለም የምናወራው። ብራዘራችን ገና ምድራዊ ነው፣ የራሱን ጽድቅ ነው የሚያወራው። በስራው የሚያገኘውን ጽድቅ ነው የሚያወራው። እኛ ከዚህ ወተናል። ኦርቶዶክስ የምታወራው የራሷን ጽድቅ ነው። እኛ አሁን የምናወራው የእግዚአብሔርን ጽድቅ ነው። የእግዚአብሔር ጽድቅ አንዴ ብራዘር አልኮ ጥያቄ እንትን አድርግልኛ ወዳጄ። የእግዚአብሔር ቃል እኮ ነው እየተነበበ ያለው። የረበሽ ነው እኛ እንትን ያለው ጠይቃል። በቃ አትረብሽ። እኔ ይኸውልህ ጥያቄ ነው አጨራጨር። ከዛ በኋላ ወደ ትምህርት እኮ መሄድ ይችላል እኮ እዚህ እዴ ምን ሆናችሁ ነው? አሁን የተገለጠ የማን ጽድቅ አለ? የእግዚአብሔር ጽድቅ አለ። ኦርቶዶክሲያን የተገለጠ የማን? የእግዚአብሔር ጽድቅ። ይሄ ጽድቅ ሰርተህና ለፍተህ ሕግ ጠብቀህ አይደለም፣ ያለ ሕግ ነው የተገለጠው። ይሄ ያለ ሕግ የተገለጠው የእግዚአብሔር ጽድቅ እንዴት ነው የሚገኘው ካላችሁ አሁን በደንብ ስሙ። እርሱም የትኛው? ይሄ የተገለጠው የእግዚአብሔር ጽድቅ እርሱም ለሚያምኑ ሁሉ ምን ለሚያደርጉ? ለሚያምኑ ሁሉ
የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሃሌሉያ ብራዘር። አምላካችን እንዴት የተባረከ አምላክ ነው ወዳጄ። ይሄ የተገለጠው የእግዚአብሔር ጽድቅ አሁን ጸድቀንበታል ብለን የምንኮራራበት ጽድቅ ያለ ሕግን የተገለጠው ይሄም ጽድቅ ደግሞ የተገኘው ኢየሱስ ክርስቶስን በማመን ነው። ስለዚህ ኢየሱስ ክርስቶስን የሚያምን ሰው ጸድቋል የምንለው ከእግዚአብሔር ቃል የተነሳ ነው። እኛ ክርስቲያኖች ነን፣ የእግዚአብሔርን ጽድቅ ያገኘን ያውም ቤቴ የሆነውን በክርስቶስ ኢየሱስ የሆነውን የእግዚአብሔርን ጽድቅ የተቀበልን ሰዎች ነን። የራሳችንን ጽድቅ ገና በመፈለግ ዘመን አንጨርስም። የተገለጠ የእግዚአብሔር ጽድቅ አለ። ይሄም ጽድቅ ደግሞ ኢየሱስ ክርስቶስን በማመን ነው የሚገኘው ክርስትናዬን። ስለዚህ ጸድቃችኋል የወንጌል አማኞች፣ ድብና አድርገን ጸድቀናል። እንዴት ነው የጸደቃችሁት? ኢየሱስ ክርስቶስን በማመን ክርስትናዬን። እንዴት እንደጸደቅኩ ገባ? ተረዳሁ? ኪዳነ ምሕረት አቤት ተለመንክ። አይ ብራዘር ተለመንክ እኮ ተለመንክ። ሚውት አድርግ ተባል፣ ካልሰማም ወረድክ ብራዘር። ኖ አይ እንትን ነው ጥያቄ እየተጠያየቅን የሆነ ቻላ አጨራጭር ስብከት ምናምን እሱን መፍትሄ ነው በቤት መልሴ ነው። እንደዛ መልሴ ነው። ለአንተ ስብከት ሊሆን ይችላል፣ ለእኔ ግን መልሴ ነው ብራዘር። ኦኬ ቤት ስለሆነ መፍትሄ ነው። እኔ እንትን ችግር የለብኝ፣ ችግር የለም። ተመለሰልህ እንዴት እንደጸደቅኩኝ። እኔ ጸድቅ ያለው አንተ አልጸደቅም። እንቀጥል ወይስ ሌላ ጥያቄ አለ? አይ ጥያቄ አለኝ። አሁን እዚሁ ላይ የጠየቀው ማለት ነው ጥያቄ አለ። እሺ ማለት ያው በጸጋ ወደናል ብላችሁ ስለምታምኑ ማለት ነው። ቀደም ጀምሮ የነበረ ጥያቄ ነበር። አብርሃም እግዚአብሔር ከወገኖቹ ተለይቶ ውጣ ሲለው አምኗል አይደል? እዛም ጸድቋል ወይስ ሮሜ ላይ ቁጥሩን ረሳሁት እንጂ ማለት ነው። እሺ አንዴ ላውጣውና ሶሪ አብርሃም ጽድቅ ሆኖ ተቆጠረለት ይላል ሮሜ 3:6 ላይ ነው መሰለኝ። እና ልክ ከቤቱ ማለት ከወገኖቹ ተለይቶ ሲወጣ ካመነ የዛኔ ጸድቆ ነበር ወይስ በኋላ ላይ ነው የጸደቀ? ስራውን ተንተካለ በኋላ ማለት ነው። ባመነ ጊዜ ጸድቋል ታሪኩ። ኦኬ ታዲያ ሮሜ 8 ላይ ለምን ያ ነገር ጽድቅ ሆኖ ተቆጠረለት ተብሎ ማለት ነው? አንዴ ከጸደቀ በኋላ እንደገና ሁለተኛ መጽደቅ አለ? ምኑ ጋር ነው መታወቅ? አብርሃም በእምነቱ አልጸደቀም የሚል እግዚአብሔር ቃል የለም። በእግዚአብሔር ቃል ውስጥ አለ የለም አላልኩኝም እኮ አይደል እኮ የሌለን ነገር ነው እየጠየከኝ ያለው ወይ? በጥቅስ እናንተ በእምነት ነው የምንጸድቀው ስላመንን እንጸድቃለን ትላላችሁ። በጥቅስ አውራው ብራዘር፣ በቃል አታውራው። ሮሜ 3:6 ላይ ነው መሰለኝ። ሮሜ 8 ማን ነው 3:6 ላይ ሮሜ 6 ላውጣል። እሺ ሮሜ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ታዲያ እግዚአብሔርን አምኖ ጽድቅ ሆኖ ተቆጥሮለታል። ምን ጥያቄ አለው? ሮሜ ምዕራፍ 3 ቁጥር ስንት ነው ያልከው? ቁጥር ስንት? 3:6 እሺ 3:6 እሺ እንዲሁ እሺ ቆይ ከቤቱም ሲወጣ ምን አምኖ ነበር ማለት ከወገኖቹ ወዳጄ ይሄው ምንድነው የምታወራው ወዳጄ? ነው እያወራ ያለው ከወገኖቹ ተለይተ ውጣ ሲለው አምኖት ነው አይደል የወጣው? እምነቱ ጽድቅ ሆኖ ተቆጥሮለታል። ዘፍጥረት ቆይ እየጠየቅኩ ያለው ዘፍጥረት 12:1 እንትኑን ስላጣሁት እየፈለኩ ስለነበር ሐሳብን ሰብስበው ወዳጄ። ሰላም ለምንድን ነው ግን ማይክ የምትከፍችው? አንቺ ጋር ድምጽ አለ የሚረብሽ ሚዩት አድርጊ። እሺ እታችሁ ነው ይሰሚ። አቤት ወዳጄ አምኖ አልጸደቀም እያልከን ያለው ከኦሪት ላይ ኦሪት ዘፍጥረት ላይ ከወገኖቹ ተለይቶ ሲወጣ ማለት ነው አምኗል አይደል? አዎ ጽድቅ ሆኖም ተቆጥሮለታል እምነቱ። ኦኬ እሺ ስራው ጽድቅ ሆኖ ተቆጠረለት የሚለውስ ማለት ነው
በስራውስ ጸደቀ ስለሚል አንተ ይሄንን ትቀበለዋል እኮ። በጥቅስ አውራ ብራዘር፣ በጥቅስ አውራ ወንድም። የለምሽሽ እኮ ነገርኩ እኮ አይደል እንዴ? በጥቅስ አውራ ወዳጄ። የማይለውን ሐሳብ ከየት አምጥቼ ነው የማወራው? በጥቅስ አውራ። እሺ ላውጣ እንዴ ታረክ ነገር ኦኬ። አብርሃም በእምነቱ ሳይጸድቅ በስራው የጸደቀበትን ሐሳብ ታሳየናል። ችግሩ እኮ ከኪሳችሁ ሐሳብ ታመጡና ያንን ጥያቄ እንዴት አድርገን እናውራበት? እንደ እግዚአብሔር ቃል ሳይሆን ማለት ነው። እሺ ሰላም ዳኒ። እስከዛ ሌላ ሰው ተቀበል። እሺ በቃ ሚዩት አድርግ። እሺ ስንጨርስ ነው የምታወራው። እሺ ሳይንት ሰላም ሰላም ለእናንተ። እኔ ጥያቄ አለኝ ልጠይቅህ። ከየት ቤተ እምነት ነህ? ኦርቶዶክስ። ኦኬ ኦርቶዶክስ መልስ የላትም? አላት እንጂ በሚገባ ዳኒ። እሺ ካላት ኑ ወደ ብርሃኑ ትሉናላችሁና ምን ማለት ነው? ወደ ብርሃኑ ኢየሱስ ክርስቶስ ወደሚመለክበት ኑ እያልናችሁ። ኢየሱስ ነው የሚመለከው? ኦፍ ኮርስ ከኢየሱስ ውጭ የሚመለክ ሰው አለ እንዴ? ኦር አምላክ አለ እንዴ ከኢየሱስ ውጭ? እንጃ። እስቲ አንተን ትነግረናለህ። እሱ አንተን ነው የምትነግረን። እሺ በስተና እኮ ንገረን እስቲ። አሁን ብርሃኑ የምትለው ንገረን እስቲ። እኛ ኢየሱስ ክርስቶስ አስተምሮ ማንቀበለው ትምህርት የለም። ለምሳሌ ጥምቀት ለድህነት ነው ብለው አስተምረዋል። እሱን እንቀበላለን። ለድህነት ነው ብለው አስተምረዋል። እሺ ለድህነት ጥምቀት ለድህነት ነው ያለበትን ቦታ አሳየን። ማርቆስ 16:16 ክፈትና አንብብልኝ። ማርቆስ 16:16 እሺ። ስጋው ደግሞ እንደሚያድንም አስተምሮናል። እየጨረስን እንሄዳለን። እሺ ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ምኑ ጋር ነው ጥምቀት ስለሚያድን ተጠመቁ የሚለው? የቱ ጋር ብራዘር? ያመነ የተጠመቀ ይድናል ያለ አይደል? አንተ ያላመነ ግን ይፈረድበታል። ጥምቀት ኢየሱስ ጥምቀት ውሃ ለድህነት ነው ብሎ የጠቀሰበት ቦታ የቱ ጋር? እዛ ጋር 16 ላይ እኮ ያመነ የተጠመቀ ይድናል ያለ፣ ያላመነ ግን ይፈረድበታል። ወደ 17 እንመጣለን። እዛው አልሄድኩም። ይኸው 16 ነው እያነበብኩ ያለሁት። ያላመነ ግን ይፈረድበታል 16 ላይ ነው ያለው። የት ነው 17? ነው ለመዳን ምንድነው ማድረግ ያለበት? ለመዳን ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። አንተ እሱን ትቀበላለህ? አምኖ የተጠመቀ ሰው ይድናል ብለህ ታምናለህ? ትጠይቀኛለህ። እሱን አሁን ጥምቀት ለድህነት ነው ብሎ ኢየሱስ አስተምሯል አልከው፣ ማስረጃ አምጣ። እያስተማረ እኮ ነው 16 ላይ 16 ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ፍርድ የተያዘው ከእምነት ጋር ነው እንጂ ከውሃ ጋር አይደለም። ዋጋ እሱን ትቀበላለህ አንተ? የውሃውን ትቀበላለህ? እዚህ ጋር ከውሃ ጋር የተያያዘ ፍርድ የለም ብራዘር። ከእምነት ጋር ያመነ አዲሱ መደበኛ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው ወዳጄ። ፍርድ የተገናኘው ከእምነት ጋር ነው እንጂ ከጥምቀት ጋር አይደለም። ምኑ ጋር ነው ኢየሱስ ለድህነት ውሃ ይንካችሁ ያለው? የቱ ጋር ነው? ማስረጃ አንተ። እዛው ክፍል ላይ እኮ የሰው ልጅ ለመዳን አምኖ መጠመቅ አለበት ይላል ክፍሉ። የሚፈረድበት ያልተጠመቀ ሰው ነው ወይስ ያላመነ ሰው ነው? መጀመሪያ የሰው ልጅ ለመዳን ያላመነ ሰው ነው የሚፈረድበት ወይስ ያልተጠመቀ ሰው ነው የሚፈረድበት?
ያመነ የተጠመቀ ይድናል ይላል። እሱን ትቀበላለህ እኮ የሚፈረድበት ምን አይነት ሰው ነው ወዳጄ? ያመነ የተጠመቀ ይድናል የሚለውን ትቀበላለህ? የሚፈረድበት ምን አይነት ሰው ነው? እኔ ትጠይቀኛለህ። አሁን ስትጠየቅ እኔ ትጠይቀኛለህ። የሚፈረድበት ምን አይነት ሰው ነው? ቴንክ ዩ። ስለዚህ ፍርድ የተገናኘው ድነት የተገናኘው ከእምነት ጋር ነው እንጂ ከውሃው ጋር አይደለም ማለት ነው ባጭሩ። እሺ አንተ ይህንን ቃል ግን ትቀበለዋለህ? አንተ ይህንን ቃል ትቀበለዋለህ? ይህንን አሁን ማርቆስ 16 በሚገባ ሰምታችሁታል። እሺ በሚገባ አንተ አምነን የተጠመከው? እኔ ከፕሮቴስታንት ነው ወደ ኦርቶዶክስ የሄድኩት። አንተ አምነን ነው የተጠመከው? አዎ አምኜ ነው የተጠመኩት። ቅርብ ጊዜ እንደውም የዛሬ 2 ዓመት ማመን። የዛሬ 2 ዓመት የተጠመከው? አዎ ከፕሮቴስታንት ነው። ከፕሮቴስታንት ነው። ዋው የሚገርም ነው። አምነን የተጠመከው። ኦርቶዶክስ እያሳመነች ነው ሁሉን የምታጠምቀው? ሲጀመር ክፍሉ የሚያወራው ስለ ህፃናት ጥምቀት አይደለም። ወደ ህፃናት ብራዘር አይዞ ወዳጄ፣ ኦርቶዶክስ ይህንን ጥቅስ ሊትራሊ አንተ እንደምትለው ትቀበለዋለች ወይ? ያመነ ሰው ብቻ ነው የሚጠመቀው በኦርቶዶክስ? አይደለም፣ ህፃናትም ይጠመቃሉ። እሱንማ እኮ ሉተራንም ህፃናትም ይጠመቃሉ። ህፃናት አምነው ነው የሚጠመቁት? እኔ አምኜ ነው የተጠመቅኩት። አሁን ስለኔ ህፃናት ብራዘር፣ አንተ ኦርቶዶክስ አይደል? ስለ ኦርቶዶክስ ነው የምናወራው። ስለ አንተ ስለ ግለሰብ ነው የምናወራው። ኦርቶዶክስ ህፃናትን አምነው ነው የሚጠመቁት? ዳኒ አንተ እንደውም ለምን ከኛ ቤተ እምነት ወጣ ማን ብለህ መጠየቅ ነበረብህ። ወንድም አለም እኔ አሁን የጠየቅኩን ጥያቄ ብራዘር፣ እኔ ስለ አንተ መውጣት ምንም አይመለከተኝ። ምን ጥያቄው ላይ ነው ያለሁት? ኦርቶዶክስ ይሄንን ጥቅስ ሰዎች አሳምና ነው ወይ የምታጠምቀው? ህፃናቶችን አሳምና ነው የምታጠምቀው? በ40 ቀን ነው? ከላይ ጀምርና አንብብ። ክፍሉ ስለ አዋቂዎች እንደምናገር ችግር የለም። እሺ አሁን ወዳጄ የፈለከውን ጥቅስ ውሰድ። ይኸው ከ14 ይኸው ልጀምርልህና ኦርቶዶክስ ህፃናቶችን እያስተማረች አሳምና እንደምታጠምቅ ታሳየናለህ ማለት ነው። ኋላም በማዕድ ተቀመጠው ሳሉ ክፍሉ ስለ አዋቂዎች እንደምናገር ላሳያም ነው። ወንድም አለም የኔ ጥያቄ በኦርቶዶክስ ውስጥ የሚጠመቀው ሰው ሁሉ ይሄንን ቃል ጌታ ጥምቀት ለድነት ነው በሚል እምነት ሰዎች አምነው እንዲጠመቁ ታደርጋለች ወይ ነው ጥያቄ። የሄድኩባት የምትለው ቤተክርስቲያን ስለሆነ እያወራን ያለ ነው። ክፍሉ የምናገረው ስለ አዋቂዎች ነው። ደስ ስላለ ማስረጃ ስጠኝ። አንተ አሁን ማስረጃ ስጠኝ። ደስ ያለ ጥቅስ ከላይ አንብብ 16 ላይ ወደ ዓለም ሁሉ ወንጌልንም ለፍጥረት ሁሉ ስበኩ ይላል። የጠየቁ ጥያቄ እኮ ህፃናትን ስታጠምቅ ቤተክርስቲያን አሳምና ነው ወይ? ይሄ ጥቅስ ተግባራዊ ይሆናል ወይ ነው ጥያቄ። ዳኒ መጽሐፍ ቅዱስ ላይ የህፃናትን ጥምቀት የሚቀሙበት አንድ ማስረጃ አለ? እኔ የሚደግፍበትን ቦታ አምጣ ብራዘር። አሳምና ህፃናቶችን ያጠመቁበት ቦታ አምጣ፣ ማስረጃ አለ። እኔ ሶላ ስክራፕቸር ምናምን አማኛ አይደለሁም። እኔ ከእግዚአብሔር ቃል ማስረጃ ስጠኝ ወዳጄ፣ ከእግዚአብሔር ቃል ማስረጃ ስጠኝ። ቤተክርስቲያን ታሪክ ላሳይ ይችላል። ከእግዚአብሔር ቃል ነው የጠየቁ። ከእግዚአብሔር ቃል ማስረጃ አንተ ቸርች ፋዘርስ ላሳይ ይችላል። ከእግዚአብሔር ቃል ማስረጃ አንጣ ብራዘር። ከእግዚአብሔር ቃል ማስረጃ 16 ላይ እኮ እና ከላይ ጀምር አንብቦ እና ክፍሉ የምናገረው ስለ አዋቂዎች ብራዘር። የጠየቁ ከእግዚአብሔር ቃል ማስረጃ ስጠኝ ብራዘር። ከእግዚአብሔር ቃል ማስረጃ አለ ማስረጃ 15 ጀምር አንብቦ ከ15 ይኸው እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ይላል። የጠየቁ በ40 ቀንና በ80 ቀን ህፃናቶችን ስታጠምቅ ቤተክርስቲያን ይህንን ቃል ተግባራዊ ታደርጋለች ወይ? ክፍሉ አይቃወምም። ህፃናቶች ሲጀመር ስለ አዋቂዎች እንጂ ስለ ህፃናት ያመነም የተጠመቀም ይድናል ነው የሚለው ክፍሉ። ህፃናቶች በ40 ቀናቸው ያምናሉ እያልከን ያለው እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። የሚሰበከው ለአዋቂ እንጂ ለህፃናት አይሰበክም። እሺ የተሰበከ ሰው ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ህፃናቶች በ40 ቀናቸው ያምናሉ እያልከን ያለው የተሰበኩትን ቃል እኔ ኮሜንታሪ ምናምን ላሳይ ይችላሉ። ከአዲሱ አይደለም አንድ ጊዜ ማውራት ይቻላል። እድል ትሰጡናላችሁ። አንዴ ሰው እያወራ እንዴት አወራል? ጥያቄው እኮ ግልጽ ነው ወዳጄ። በ40 እና በ80 ቀን ቤተክርስቲያን የምታጠምቀው ይሄንን ቃል መሰረት አድርጋ ነው ወይ? አይደለም ከሆነ መልስ ሌላ ካለ አንተ ብራዘር
15 ላይ ወደ ዓለም ሁሉ ሂዱ ወንጌልንም ይሄ ክፍል አይመለከተውማ። ለህፃናት ማስረጃ ስጠኝ። ቤተክርስቲያን ለምታደርገው ጥምቀት ማስረጃ ሲጀመር ክፍሉ የምናገረው ስለ አዋቂዎች ነው እኮ። ማስረጃ ስጠኛ እኮ። ይሄማ ለአዋቂ ከሆነ እኔን ነው የሚመለከተኝ። እኔ የጠየቅኩ ቤተክርስቲያን ወዳጄ ቤተክርስቲያን በ40ና በ80 ቀን ታጠምቃለች። ይሄ 40ና 80 የምታጠምቅበትን መጽሐፍ ቅዱሳዊ ኤቪደንስ ስጠን። ለምን ማርቆስ 16 ላይ ያመነም የተጠመቀም ይድናል የሚለውን ነው። ይሄንን የክርስቶስን ትምህርት ትቀበላለች የምትል ከሆነ በ40ና በ80 ቀን ላይ አጥምቁ የሚል የክርስቶስ ትምህርት ከየት ነው ያገኘው? ዳኒ 14 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል። ወንጌል የሚሰበከው ለአዋቂ እንጂ ለህፃናት አይደለም። ሲጀመር ክፍሉ የሚናገረው ስለ አዋቂ። እሺ ስለ ህፃናት ማስረጃ አስጠኛ። ታዲያ አልሰጠኝም። ታዲያ ይሄ ክፍል አይመለከትም እኮ። ለዚህ ነው ታሪክ እኔ የመጽሐፍ ቅዱስ ብቻ አማኝ ስላልሆን እኮ መጽሐፍ ቅዱስ ውስጥ የለም በለኛ። የለም መጽሐፍ ቅዱስ ውስጥ የለም በለኝ። መጽሐፍ ቅዱስ ውስጥማ የሌለው በአስተምሮ ደረጃ የምታምኑትን አስተምሮ ካለ አንተ ብራዘር ካለ አንተ አንተ ሶላ ብለህ የምታምኑን ትምህርት ካለ አንተ ብራዘር አይዞህ ወዳጄ። የ40ና የ80 ቀን በእግዚአብሔር ቃል ውስጥ ካለ አንተ። እኔ የመጽሐፍ ቅዱስ አማኝ ብቻ አይደለም፣ የመጽሐፍ ቅዱስ ብቻ አማኝ አይደለም። ልክ ነው። አማኝማ ስላልሆንክ እኮ ነው። ግን አለ መጽሐፍ ቅዱስ ውስጥ። ጥያቄ እሱ ነው። አለ መጽሐፍ ቅዱስ ውስጥ የለም። አንዴ ቆይ አየህ፣ የለም ስሜት ያቱን አንዴ ስሜት ያቱን በ40ና በ80 አረ ብራዘር እንዴ ምን ሆነ ነው? ሚውት አድርግና ስማ። ጨርሰህ ነው ምን ዘግተህ ሚውት አድርግ። ቴንክ ዩ። ይኸው በራሱ በአንደበቱ በ40ና በ80 ቀን አለ የለም። ታትስ ኦል። በእግዚአብሔር ቃል ውስጥ አለ የለም። ግን ምን አለን? በቤተ ክርስቲያን በክርስቶስ ኢየሱስ ትምህርት ላይ የተመሰረተች ቤተ ክርስቲያን ናት አለ። ውሸት። ይኸው በአንደበት የሌለን ነገር ይኸው እያመንክን ያለው ጌታ አንድም ቦታ ላይ የ40ና የ80 ቀን ሕፃን ልጆችን እያጠመቃችኋቸው ምናምን የሚል ትምህርት የለም። ሁለተኛ እምነቷ ሁሉ በክርስቶስ ኢየሱስ ትምህርት ላይ ያለ ነው አትበል። የትኛውም ሐዋርያ የትኛውም የጌታ ትምህርት ውስጥ በ40ና በ80 ቀን ላይ ስለ ጥምቀት የሚያወራ ክፍል የለም። ተረት ነው። የትኛውም ሐዋርያ አላስተማረም። አንዴ ሚታል የትኛውም ሐዋርያ አላስተማረም፣ ኢየሱስም አላስተማረም። እሺ ጨረስን። ጥምቀት ለድህነት ነው ብለህ ተናግረሃል። ኢየሱስ ክርስቶስ ለጥምቀት ለድህነት ነው ያለበትን ቦታ ማስረጃ ማለት ምን ማለት ነው? ሰው ዮሐንስ ወንጌል ጥምቀትን ሊያሳየን ነው ወዳጃችን። ዮሐንስ ወንጌል ምዕራፍ 3 ጥምቀት ዳግመኛ ሰው ካልተወለደ መንግስት ቁጥር ስንት? ቁጥር 3:5 እሺ ጥምቀት የታለ? የመጽሐፍ ቅዱስ ብቻ አማኝ አይደለሁም። ከቤተክርስቲያን አይዞ ብራዘር እናውቃለን፣ ተረትም እንደምታምን እናውቃለን። አሁን የጠየቅኩህ ከእግዚአብሔር ቃል ብራዘር። አሁን እኛ የእግዚአብሔርን ቃል መሰረት አድርገን ነው እያወራን ብራዘር። ስለ ተረት የፈለግከውን ጠይቀኝ፣ እኔ በኋላ ላይ ጠይቃለሁ። አንድ ማስረጃ ወዳጄ ይኸው ማስረጃ እየጠየቅኩ ነው ያለሁት እና ማስረጃ ኢየሱስም መለሰ። ጥምቀት የታለ? ጥምቀት የታለ? ጥምቀት የታለ ብራዘር? እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር እግዚአብሔርን መንግስት ልገባ አይችልም። ጥምቀትን አሳየን ያልኩ ብራዘር። ከውሃና ከመንፈስ ቅዱስ ካልተወለደ በቀር የሚለው ጥምቀት ነው። ጥምቀት የሚል አሳየኝ። ጥምቀት የሚል አሳየኝ ዳኒ። አዲሱ መደበኛን ክፈትና ጥምቀት ብለው እንደተረጉሙ ላሳይ ይችላል። አይዞ ወዳጄ ጥምቀት የሚል አሳየኝ። እኔ ኮመንተሪ አይደለም የእግዚአብሔርን ቃል ነው። አዲሱ መደበኛ ትርጉምን ክፈትና ላሳይ ከራሱ ቤተ እምነት። ስለ ኮመንተሪ አልጠየቅኩም። በእግዚአብሔር ቃል ውስጥ ወንድም አለም እኔ ኮመንተሪ አልጠየቅኩም። መጽሐፍ ቅዱስ ውስጥ ጥምቀት የሚል አንጣ። ጥምቀት ዮሐንስ 3:5 እኮ ኢየሱስም መለሰ እንዲህ አለ፣ እንዲህ ሲል ጥምቀት የታለ? ጥምቀት የታለ? ጥምቀት ውሃው እኮ ጥምቀት ነው ሲጀመር። አንተ ነህ እያልክ ያለው ውሃው ጥምቀት ነው ያልከው አንተ ነህ። ቃሉ ግን አይልም። ለ1600 ዓመት የታመነ ትምህርት ነው ዳኒ። አይደለም ሉተርም ያም
ውሸት። ከሉተራንም ላሳይ። አይዞ ወዳጅ፣ እኔ የጠየቅኩ በእግዚአብሔር ቃል ውስጥ ውሃውን ጥምቀት የተባለበትን ቦታ አሳየኝ። ኮመንታሪ ላሳየው። እኔ ስለ ሰው ሐሳብ አልጠየቅኩም። እሱንማ ውሃውንም ኢየሱስ የሚለውን አሳያለሁ ከቤተ ክርስቲያን መጽሐፍ። ውሃው ኢየሱስ እንደሆነ ከራስ ቤተ ክርስቲያን አሳያለሁ። ኮመንታሪ እናውጣ ካለ ስማ ዳኒ፣ አንዴ ስማኝ እስኪ። ውሃን ቤተ ክርስቲያን ምን ብላ ነው የፈታችው? እና ቆይ ዳኒ ላሳይ። ሉተር በጣም ይርቃል ብራዘር፣ ሉተር በጣም ይርቃል። ውሃውን ቤተ ክርስቲያን ምን ብላ ነው የፈታችው ነው ያልኩት። ውሃውን ጥምቀት ብላ ነው ኢየሱስ ብላ አልፈታችሁም? ውሃን የትስ አሳይ። ፈታለች ወይስ አልፈታችም? በመረጃ የምንሄደው እንደሱ ነው። ፈታለች ወይስ አልፈታችም? እንዳትክድ እችን ቃል አልፈታችም። ሰምታችሁታል? አልፈታችም። ኢቨን እንደማያቋት ኦርቶዶክስን እንደማያቋት በማስረጃ ነው የምናሳየው። እንዳትክድ። አየህ፣ መጽሐፋችን ጥቅማችን ይሄ። አንዴ ታገሰኝ። ከቤተ ክርስቲያን በሲኖዶስ ደረጃ ከታተሙ መጽሐፍ ነው የምታመጣልኝ። በጥምቀት ዲቤት መግባት ከፈለክ እኔ ይገባሉ። ኦርቶዶክስ ደግሞ በክርስቲያን ፊት ቆማ ጥምቀት የመስጠት አቅም አላት። እስኪ ክፈል በኮስት እንባንዳ አውርዳቸው። ኧረ ብራዘር ገብተህ የለ እንደ የምን ኮስት ትርቃለህ ብራዘር። ለኮስት ገና ነው ዳኒ ጊዜ ያዘነ ወንድም አለም ለኮስት በጣም ነው ብራዘር። አሁን እያደረግን ያለ ነው ውይይት። ጊዜ ያዝና አሁን ደቂቃ ና ትርቃለህ። ለኮስት በጣም ሩቅ ነው ወዳጄ። ይኸው አይ ይሄ መጽሐፍ ይታያል። የማን መጽሐፍ ነው? ታውቋል? አክፈትና እስኪ ከቨር ፔጁን አሳይ። ታውቋል? ይሄው ከቨር ፔጁን ነው እያሳየው ያለው ወዳጄ። ከቨር ፔጁን አሳይ። ይሄው ከቨር ፔጁን ነው እያሳየው ያለው። ዝጋውና አሳይኝ። አይ መግቢያ ፔጅ ነው። ኢንትሮዳክሽን ማሙስ አፍበት ገጽ ነው እንጂ ኢንትሮዳክሽን አይደለም። ይሄው ወንጌል ቅዱስ ኢንትሮዳክሽን የጌታችን የመድኃኒታችን የክርስቶስ ኢየሱስ ወንጌል ከቀድሞ አባቶች ጀምሮ ሲወርድ ሲዋረድ የመጣ ንባብና ትርጓሜ ወይም በአንድምታ። ኦኬ ሞይስ ክፈትና ሳይ። እሺ ያው እኚህ ማን ናቸው? ዳኒ ቀጥል። ማን ናቸው ብራዘር? እኔ ቅርብ ጊዜ ከፕሮቴስታንት ወደዛ ስለሄድ አላውቅም ብዙ። ብርሃንና ሰላም ማተሚያ ድርጅት ታተመ። ይኸው የቤተ ክርስቲያን አንድምታ መጽሐፍ ወንጌል ቅዱስ። ከዚህ ውጪ ሌላ ማስረጃ አትፈልግም እያስባለሁ። ዮሐንስ ወንጌል ምዕራፍ 3 ኢየሱስ ብቻ ብላ እንደ ተረጎመች ነው የምታሰኝ ዳንሻ። አይዞ ወዳጅ አይዞ፣ ሀሳብ እንዳትቀይር ብራዘር፣ ጽፌልሃለሁ። ሀሳብ እንዳትቀይር ጽፌልሃለሁ። አይዞ ብራዘር፣ አይዞ ወዳጅ። ባይዘዌ ውይይት የምትከባከበን ናቲ ጠርቷል። ዲያቆን ናቲ ብራዘር ታላቁ ጅ ናቲ ከእናንተ እንኳን ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ይሄው 3ቱ በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን። ሃሌሉያ። ውሃ ብሎ ማንን ነው የተነገረን? ወልድ። ይሄ ማን ትርጉም ነው ብራዘር? የኦርቶዶክስ በቀደሙ አባቶች ትርጉም ላይ መሰረት አድርጋ መጽሐፍ ቅዱስን ስትናገር ስትተረጎም፣ ሁለተኛ ተሳስተ ውሃ ብላ አልፈታችም እንዳትል። ታያ ንግግር አልፈታችም ትላለህ።
ቤተክርስቲያንን እንኳን አታውቃት። ዳኒ ሶሪ አልነበርኩም። እስኪ ያሳየኝ፣ ሂድና አሳየኝ። ሶሪ በጣም ይቅርታ። እማይ ብሎ ማንን ና ብራዘር እማይ ብሎ ወልድን ይላል። ቀጥል። ሚዩታል ማንን እማይ ብሎ ወልድ ማን ነው? ኢየሱስ ክርስቶስ። አንተ ምን አልከን? ውሃ ይላል እንዴ? ክፍሉ እኮ ስለ ውሃ ነው የሚያወራው። ስለምን እማይ ነው የምታወራው? ፓፓ እማይ ማለት ምን ማለት ነው? እማይ ምንድን ነው አላውቅም። እኔ ሲጀመር እማይ ውሃ አይደለም። ውሃ ተብሎ ነው የምትተረጎመው። እሺ ውሃ አይደለም፣ ሰምታችሁታል። ሌላ ቦታም ከፍቶ ማሳየት እንችላለን። ውሃ አይደለም ማለት እሺ፣ ሰምታችሁታል። በቃ የሰበኳቸው ወንጌል ምን አይነት ወንጌል እንደሆነ እንድታዩት ያክል። እሺ እማይ የሚል አለ ዮሐንስ ወንጌል ምዕራፍ 2 ላይ፣ ዮሐንስ ወንጌል ምዕራፍ 3 ላይ እማይ የሚል አለ የለም? እውነት እላችኋለሁ ብሎ እሺ፣ ቤተክርስቲያን እማይ ብላ የተናገረችው ታዲያ ስለምንድን ነው? እሱ ሄድና ጠይቃቸው። እኔ ሲጀመር መጽሐፍንም አላውቅም። ቅርብ ጊዜ ነው ፕሮቴስታንት ወደዛ ብራዘር። ለዚህ ነው ቆይ አንዴ ለዚህ ሌላ ጊዜ አንዴ እንደዚህ አይነት ወሬ አውርተህ አትሄድም። ቆይ አንዴ እኔም ማየትም አልሄድም እንዳታስርልኝ እንጂ አለው። እኔ ሳወራ አትደረም ማለት ነው። ጣጣልም ዳንሽ ቀጥል። ሁለተኛ እንደዛ ብላ አልፈታችም እንዳትል። ለምን? yes of course። ምን ሆነ ነው ወዳጅ? ሰላም ያለ ማወቅ ችግር የለም። ዛሬ አውቀት ሄዳል። አውቀት ሄዳል፣ ምንም ችግር የለም። ለምንድን ነው የማታወራው? ፖይንቱ ላይ አውራ ፕሊዝ። ፐርሰናል አታገታገው። አለማወቅ ምናምን አትበል እንደዛ። አሁን ሚዩት ነው ማድረግ ያለብህ። ማይ ማለት ምን ማለት ነው? ውሃ ማለት ነው። ማን ነው? ምንድን ነው አሁን የተረጎምከው? ስንቱን ነገር አስተምር። ማይና እስኪ ማይ ብለህ ጻፈው። ማይ ብለህ ጻፈው። ይሄ ማይ እኮ ነው ያልከው አንተ። ኧረ ተው ወዳጄ ተው። ዳኒ ማይ ብለህ ጻፍ። ለምን ነው ይሄን ያልጨመርከው? ማይ ብለህ ጻፍ እስኪ። ይሄ ማይ እኮ ነው ያልከው። ማይ ብለህ ጻፍ እስኪ ዳኒ። ሚዩት አድርግ ብራዘር። ባለማወቅ ስላላፈርክ አንዴ ሚዩት አድርግ ወዳጄ። አንዴ ሚዩት አድርግ ብራዘር። ይኸው ቤተክርስቲያን አሁን ማለት ላለመረዳት የገባን ሰው ማስረዳት ስለማንችል ማለት ነው። ይኸው ቤተክርስቲያን ራሷ ውሃን ምን ብላ ተርጉማለች? ወልድ ብላ ተርጉማለች። ማን? ኢየሱስ ብላ ተርጉማለች። ማይ ነው ያለችው ዳኒ። ማይ ነው የሚል ምንድነው ማስረጃ? እስኪ ማይ ውሃ ነው የሚል ማስረጃ አለ? ወንድም አለ ምን ታረጋ ወይስ ታች ነው ትማራለህ? ቴንክ ዩ። ቤተ ክርስቲያን ውሃን ምን ብላ ፈተዋለች? ኢየሱስ ብላ ፈተዋለች። አልፈታችም የምትለው አንተ ነህ። ቤተ ክርስቲያን ግን ማይ ማለት ውሃ መሆኑን አምና መጽሐፍ ቅዱስ ውስጥ ያለውን እንዲህ ብላ ፈተዋለች። ይኸው ከዚህ የተነሳ ክፍሉን አውዱን ሄደን ስንመለከተው ይኸው ስለ ኢየሱስ ነው ወይ የሚያወራው? አዎ ስለ ኢየሱስ ነው የሚያወራው። እሺ ይኸው ለመረዳት ልብ ካለ ነው ይሄንን የማወራው። ጊዜ ተርፎን አይደለም። ባይዘው በስም ስሜ ኒቆዲሞስን መልሶ ቆይ አንዴ ወዳጅ፣ ኒቆዲሞስን መልሶ ይህ እንዴት ሊሆን ይችላል አለው ይላል። ጥምቀት ነው ብለን ብናስብ ጥምቀት ነው ብለን ብናስብ
ኒቆዲሞስ ይህ እንዴት ሊሆን ይችላል ብሎ ሲጠይቀው ኢየሱስ ምን ብሎ መመለስ ነበረበት? ሄደ ተጠመቅ ነበር ማለት የለበት። ይኸው ኒቆዲሞስ ቁጥር 9 ላይ ደግሞ ጠይቆታል። ይህ እንዴት ሊሆን ይችላል ብሎ ጠይቆታል። የክርስቶስ ኢየሱስ መልስ ምን ነበር? ክብር ለጌታው። ጌታ ምን ብሎ ተመለሰለት? ሄደ ተጠመቅና የዘላለም ሕይወት ታገኛለህ አለው? አላለው። ይኸው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ ሃሌሉያ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ጌታ ውሃ ያድናል ብሎ ሰብኮ ያውቃል? በጭራሽ። ወንጌል ስለ ውሃ ሆኖ አያውቅም። እንዴት ይሆናል ብሎ ኒቆዲሞስ ግራ ሲጋባ በልጁ እመን፣ በልጁ የሚያምን ምን ያገኛል? የዘላለም ሕይወት ያገኛል። ጌታ በሱ አልበቃም። በእርሱ የሚያምን በማን? በኢየሱስ፣ በውሃ አይደለም። በእርሱ የሚያምን ሁሉ እና የሚጠመቅ አለ አላለም? ውሃ ስለ ክርስቶስ ኢየሱስ ነው የሚናገረው እንጂ ስለ ጥምቀት የሚናገር ነገር የለው። በማን? በኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ብራዘር አንድም ቦታ ላይ በወንጌል ውስጥ ጥምቀት ወንጌል ሆኖ አያውቅም። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። ወንጌል አይደለም ጥምቀት? ወንጌል አይደለም ምን ሆኖ አያውቅም። የሰው ልጅ ክርስቶስን ሳይለብስ መዳን ይችላል? ማስረጃ ስጠኝ ነው የምትለኝ ብራዘር። ማስረጃ ስጠኝ። መዳን ይችላል? ወንጌል ሆኖ አያውቅም። ማስረጃ ስጠኝ ነው የሚባለው። አይችልም። ማስረጃ ስጠኝ ነው የሚባለው። ለምን ታምነኛለህ? ማስረጃ ስጠኝ። አንተ ክርስቶስን ሳትለብስ መዳን ትችላለህ? ማስረጃ ስጠኝ ነው የሚባለው ብራዘር። ወንጌል ሆኖ ለምንድን ነው ጥምቀት ወንጌል ሆኖ አያውቅም። ማስረጃ አለኝ። ወንጌል አይደለም። ስለ ጥምቀት ወንጌል አይደለም። ጥምቀት ወንጌል አይደለም የምል ማስረጃ ሰኝ እስኪ። እሺ እንዳትረሱ ጥያቄውን አስታውሱ። ጥምቀት ወንጌል አይደለም፣ ሌላ ነገር ሳይሆን ጥምቀት ወንጌል አይደለም የምል ማስረጃ ነው የምፈልገው እኔ። ይሄ ነው ጥያቄው። ያው ባይዘው የሚጽፍ ችግር ይኸው የእግዚአብሔር ቃል ደስ ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። እሺ ባይዘዊ መካን ምሽም እኮ ጥምቀት ያድናል ለምን ነገር ያምናሉ። እሱን እንዳይረሳ ዳኒ ሉተራን። እሺ ያው ጳውሎስ ነው የተናገረው። ከጳውሎስ የሚበልጥ ሐዋርያ ካለ ታሳየኛለህ በዚህ ዘመን ላምነው የምችለው ሰው ካለ ማለት ነው። እንደዚህ ይላል። የእስጢፋኖስንም ቤተሰቦች ደግሞ አጥምቄ ጨምሬ ሌላ አጥምቄ እንደሆነ አላውቅም፣ ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ። ብራዘር እስቲ ስክሪንሻት አድርገው ብራዘር፣ ይሄንን እንደ ስክሪንሻት አድርገው። ምን ለማድረግ አልተላኩም? ለማጥመቅ አልተላኩም። ምን ለመስበክ ነው የተላከው ጳውሎስ? ወንጌልን ልሰብክ። ጥምቀት ለጳውሎስ ወንጌል አልነበረም፣ ሆኖ አያውቅም። ወንጌልና ጥምቀት ቢያድን ኖሮ ወንጌል ጋር ለይቶ ባልተናገረ ነበር ጳውሎስ። ጳውሎስ ምን አለን? ወንጌልን ለመስበክ ና እንጂ ብራዘር፣ ና እንጂ ብራዘር፣ ና ወዳጄ፣ ና ብራዘር፣ ና የሚያድነውን ኢየሱስን ተቀብለት ሄዳል። ይኸው ጥምቀት ወንጌል ሆኖ አያውቅም።
ጥምቀት ወንጌል ሆኖ አያውቅም። ለጳውሎስ ወንጌሉ ጥምቀት እንዳልሆነ ይኸው ለማጥመቅ ክርስቶስ አላከኝምና ወንጌልን ለመስበክ እንጂ። ክፍሉ ጥምቀት ወንጌል አይደለም ነው የምለው። እንደዛ ነው ዳኒ። ምን ነበር ጥያቄ? ወደ ኖት ቡክ እንሂድ። ምን ነበር የጻፍከው እዛ? ጥምቀት ወንጌል አለመሆኑን። ኦኬ አይደለም ብላል። ጥምቀት ወንጌል አይደለም ብላል። እኔ ይኸው ጳውሎስ የተላከው ቆይ አንዴ ወዳጅ፣ ጳውሎስ የተላከው ወንጌል ለመስበክ ነው ወይስ ለማጥመቅ ነው? ዳኒ ምን ነበር እኔ ጥያቄ? ይሄው ወንጌል አለ ጥምቀት ወንጌል አለመሆኑን ላሳይ ነው። ጳውሎስ የተላከው ለማጥመቅ ነው ወይስ ወንጌል ለመስበክ ነው? ለማጥመቅም ወንጌል ለመስበክ ነው። ማስረጃ አንተ። ይሄው ጳውሎስ ለማጥመቅ አልተላኩም እያለ ነው ያለው። ከላይ ጀምራን በውስጥ ክፍል ወዳጄ ጳውሎስ ይሄው ለማጥመቅ ክርስቶስ አላከኝምና እያለ ነው። ከላይ ጀምራን የተላከው ምንድነው? እሱ ወንጌልን ለመስበክ ቢያንስ ከ12 ጀምራን በውስጥ ይሄው ከ12 ልጀምርለት ጀምረው ስለምን እንደምናገር እና በውስጥ ይሄው አንብብ ብራዘር። እና እግዚአብሔርን ቃል የምናነብ ክርስቲያኖች ነን። ቀጥል ጀምራን በውስጥ እኔ ብዙም አይደለም። እሺ ይህንንም እላለሁ እያንዳንዳችሁ እኔ የጳውሎስ እኔ የአጵሎስ ነኝ፣ እኔ ደግሞ የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን? በስሜ እንደተጠመቃችሁ ማንም እንደ ከቀርስጴስና ከጋዮስ በቀር ከእናንተ አንድስ እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ። የእስጢፋኖስንም ቤተሰቦች ደግሞ ነቀፈው። አሁን እዚህ ክፍል ላይ ጥምቀት ወንጌል ጥምቀት ይኸው አስፈላጊ ባይሆን ኖሮ አልፈልገውም አላጠምቃችሁም አይልም ነበር። ለምን የጳውሎስን ንግግር እኮ ነው የሚያምነው። ጥያቄ ይፈጥራል። ጳውሎስ ምን አለ? ለማጥመቅ ክርስቶስ አላከኝምና ነው ያለው ጳውሎስ። ጳውሎስ ለማጥመቅ አልተላከም። የተላከው ምን እንዲሰብክ ነው? ወንጌልን እንዲሰብክ ነው። ወዳጅ ጳውሎስ እኔ የተላኩት ወንጌልን ለመስበክ ነው አለ። ወንጌልና ጥምቀት ይለያያል ማለት ነው። ቤተክርስቲያንን የተምታታባት ይኸው ለማጥመቅ ክርስቶስ ምን አለኝም አላከኝምና። ጳውሎስ የተላከው ስለምንድን ነው? ወንጌልን ልሰብክ። ወንጌልን ልሰብክ ይሄ ማለት አላጠመቅኩም እያለ አይደለም። ወንጌልን ለመስበክ ነው ጳውሎስ አለው። ጥምቀት እንደሚያድን ብዙ ጥቅስ ወዳጅ መጀመሪያ ተመለሰልህ። ጥምቀት ወንጌል አለመሆኑን እስኪ ጥምቀትን ይቃወማል ብሎ የፈታ የእናንተ ስኮላር ካለ ጥምቀትን ይሄው ወዳጅ አሁን ተመለሰልህ ወይ? እሱን ደግሞ እንሄዳለን። ጥምቀት ወንጌል አለመሆኑን ተረዳ ዳኒ? ጥምቀት ኦፍ ኮርስ ወንጌል ነው። ይሄው ሰው ሳይጠመቅ ወንጌል ነው የሚል አንጣ ከጳውሎስ ንግግር የት አለ? ጥምቀት እንደሚያድን የሚያሳይ ከመጽሐፍ ቅዱስ ጥምቀት ወንጌል ነው የሚል ማስረጃ አንጣ ብራዘር። ጥምቀት ሰው ሳይጠመቅ እንደማይድን ላሳይ ወይ ዳኒ? እኔ ወዳጅ የጠየቁ ወንጌል ነው የሚል ማስረጃ ታደርገውም ጥምቀት ያድናል የሚል ነፍ ጥቅስ ስላለ አንተ አታደርገው እንዴ ወዳጅ? እኔ የጠየቅኩ ሌላ የምታወራው ሌላ። ወንጌል ነው የሚል ማስረጃ አንጣ። ከዛ ደግሞ ሌላው ሐሳብ ደግሞ እንሄዳለን። ምን ችግር አለ? አሁን ግን ለተጠየቁ ጥያቄ ማስረጃ አንጣ። ይሄው ወንጌል እንዳልሆነ ያሳይቻለሁ። አንተ ወንጌል ነው የሚል ማስረጃ አንጣ። የለም ብራዘር ዳሪ እኔ ስራ ቦታ ስለሆንኩ ድምፅ የገባብዬ ነው ሚውት የማደርገው። ከሰው ጋር እያወራሁ ነው ማውራት። ማስረጃ አንጣ ብራዘር። ይሄው ስታወራ ማስረጃ ማምጣት እኮ ነው። ማስረጃ አንጣ። ጥምቀት ወንጌል ነው ማስረጃ አንጣ። ጥምቀት እንደሚያድን እና ክፈት ጥምቀት ወንጌል ነው የሚል ማስረጃ አንጣ። ሐዋርያት ስራ ክፈት። እሺ ወንጌል ነው የሚል ሊያሳየን ነው ሐዋርያት ስራ። እሺ አንተ ራስህ እኮ ጥምቀት ወንጌል አይደለም የሚለውን አላሳየኝም። ይሄው ወንጌል እንዳልሆነማ ይሄው ወንጌል እንዳልሆነ ይሄው አይደለም ብላ ለማጥመቅ አዎ ይሄው ለማጥመቅ ክርስቶስ ምን አለ? ይሄው ላሳየ። በእኛ እኮ በማረጃ ነው የምናወራው ብራዘር። ይሄው ምን አለ? ለማጥመቅ ክርስቶስ ምን አለኝ አላከኝምና። ምን ለማድረግ ነው ጳውሎስ የተላከው? ወንጌልን ልሰብክ። ጥምቀትን ይቃወማል ብሎ ክፍሉን ጥምቀት ሌላ ነገር ተቃውመን እናውቃለን። አናውቅም እኮ
አንተ ጥምቀትን ይቃወማል ብለህ ነው ወይ ክፍሉን የምትረዳው? መጽሐፍ ቅዱስ ጥምቀትን ተቃውሞ አያውቅም። እኔም ተጠምቄያለሁ እኮ ወዳጅ። አንተ ጥምቀትን ይቃወማል ብለህ ወንጌል ግን አይደለም ነው ጥምቀት። ወንጌልማ ሲጀመር እኮ ወንጌል ስለ ልጁ ነው፣ ስለሌላ በቃ አንዴ አየህ፣ የተላክ ነው ወንጌል እንድንሰብክ ያድናል የምንለው ኢየሱስን ነው እንጂ ውሃ ያድናል ብለን እንድንሰብክ አለ የሚጠራ ነው። ወዳጅ አንዴ ወንጌል ስለማን ነው? ስለ ልጁ ነው፣ ስለ ኢየሱስ ነው። የሚያድን ኢየሱስ እንጂ የሚያድን ሌላ ከኢየሱስ የተለየ ውሃ የለም ማለት ነው። ላሳይና ይሄው ነው። ይሄን ክፍል ጨርሰን እንሂዳ። ይሄንን ዘግተን ነው ከዛ ደግሞ ሌላ ሀሳቦችን ደግሞ አንስተን እናወራለን። ደረጋበት ኦኬ። ለጳውሎስ ጥምቀት ወንጌል ሆኖ ያውቃል? በጭራሽ። ወንጌል ቢሆን ኖሮ ጳውሎስ ራሱ ተጠምቋል። ኧረ ወዳጅ ሰላም ነው። ላሳይ ቅዱስ ጳውሎስ እንደተጠመቀ ላሳይ ዳኒ። ጳውሎስ ጥምቀት እኔ አሁን አልተጠመቀም ተጠምቋል። ወንጌል ከተባለ አንጣ። ጥምቀት የምስራች የሆነበትን ቦታ አንጣ። ዋና ዓላማችን ምንድን ነው? አሁን ጥምቀት ያድናል አያድንም የሚለው ነው አይደል? ይሄ ነው። ይሄንን ጨርስን። ጥምቀት ወንጌል አለመሆኑን ተረዳ። ሲጀመር ወንጌል ስለ ልጁ ነው። ይሄው ነገር እኮ አይደል? ቴንኪዩ። አንዴ ጨርሰን ነው የምንሄደው። በቃ ተሳስተህ ሁለተኛ ጥምቀትን ወንጌል አድርገህ እንዳታወራ። ጥምቀት ወንጌል አይደለም የሚል ከተረዳ ወደ ሌላ ሀሳብ እንሄዳለን ማለት ነው። እንደዚህ ነው የዘመናት የሐሰት ትርክቶችን ክሊር እያደረግን ነው የምንሄደው። ልጠይቅ ያውሽ ዳን የሰው ልጅ ክርስቶስ አንተ አሁን ለምሳሌ ክርስቶስን ሳትለብስ መዳን ትችላለህ? በደንብ ስማኝ፣ በደንብ ስማኝ። መልበስ ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ? መልበስ ኖ ከክርስቶስ ጋር አንድ ሳትሆን ቀድመዋል። አንዴ ሰማውና ይኸው አሁን ምን አለ? ለምን ሰርዘዋለሁ ወዳጄ? ተመለሰልህ ገና ሳል አይ እሱን ሰርዘውና አሁን መግሪን ጻፍ። ከክርስቶስ ጋር መልበስን ተውከው። የቅድሙን ሐሳብ ተሳስተን ያወራው ዳንኤል ፕሊዝ ሚስሪ ፐርሰንት እያደረግኝ ተሳስተነ ወይ ያወራው ወዳጄ? ከጻፍ በኋላ ተሳስተን ያወራው አያስኬድም እሱ። ኦኬ ጻፍ እስኪ መልበስ። ይኸው ክርስቶስን ሳትለብስ መዳን ትችላለህ አንተ? ክርስቶስን ሳትለብስ ያ መዳን ትችላለህ? አዎ ትችላለህ። ክርስቶስን ሳትለብስ አዎ። አንዴ አዎ። አሁን ሚውት አድርግ። ጠየከኝ አይደል? አዎ ነው መልሴ። ላብራራለን ወረጋ በል። ስሜታቱ ሰው የሚለብሰው ሲወለድ ነው። ኦኬ። ያልተወለደ ሰው ስለ መልበስ አታወራለትም። ስለዚህ ሰው መጀመሪያ ምን ይቀድመዋል? መወለድ ይቀድማል። ዳግም መወለድ መቻ አንዴ ምንድነው የሚወለድ? ብቻዬን የምታወራ ከሆነ ምን ያደርጋል? አንተ ሚውት ወዳጄ። ጠየቅ አይደል? የጠየቀ ሰው ይሰማል። ብራዘር የጠየቀ ሰው ይሰማል። በቴትና ምናምን እናወራ እስኪ ፕሊዝ። አንተ እንዲሰብከኝ ምናምን አይደለም የምገባሁት። በታችሁ ነው ተማር ብራዘር። አየህ አሁን ስለ መልበስ ሰው የሚያወራው ምን ያደረገ ሰው ነው? የተወለደ ሰው ነው። ምን ያደረገ ሰው? የተወለደ ሰው ነው። የሰው የሚወለደው ታዲያ በጥምቀት ነው? በጭራሽ። ሰው ዳግም የሚወለደው እንዴት ነው? በእግዚአብሔር ቃል ነው ወዳጅ፣ በእግዚአብሔር ቃል ነው። ይሄው የአምላክ ቃል ሰው እንዴት እንደሚወለድ የተናገረበትን ሐሳብ በእግዚአብሔር ቃል ነው። ክርስቲያኖች ነን እኛ መጽሐፍ ቅዱስን ጠንቅቀን የምናውቅ። ይሄው ሰው እንዴት ነው የሚወለደው? እንደዚህ ነው። እስቲ አንብበው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ። ዳኒ ሰው ዳግም እንዴት ነው የሚወለደው? ኢየሱስን ስትቀበል በስሙ ስታምን ምን ትሆናለህ? የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ የሆነ ሰው ዳግም የተወለደ ሰው ነው ምን የሚያደርገው?
ኢየሱስን የሚለብሰው ወዳጄ ኢየሱስን መጀመሪያ ለብሰው አይደለም የምትወለደው። ሰው ሲወለድ ነው በህይወት ሲኖር ነው ምን የሚሆነው ስለ መልበስ የሚያወራው። አንድም የእግዚአብሔር ቃል ውስጥ መጀመሪያ ጥምቀት ቀድሞ ሰው ከዛ በኋላ ዳግም አልተወለደም። ጥምቀት የቀደመበት ዳግም መወለድ የለም። ዳግም መወለድ በጥምቀት ቢገኝ ኖሮ ያላመኑ ሰዎችን እየሰበሰብን እያጠመቅን ዳግም እንወልዳቸው ነበር። ሰው ዳግም የሚወለደው ኢየሱስ ክርስቶስን ሲያምን ምን ሲያደርግ? ሲያምን። ጌታ ምን ሲያደርግ? ሲቀበል። ኢየሱስን ዳግም የሚወለደው ሲያምንና ሲቀበል። ዳግም የተወለደ ሰው ኢየሱስን ያመነ ሰው ምን ያደርጋል? ዳግም ይወለዳል። ያ ዳግም የተወለደው ሰው ኢየሱስ ክርስቶስን ይለብሳል። ይሄው ነው ወዳጄ። ቆየሁ እኔ በጣም ከኔ ጋር እንቀጥል ዳን። እሺ ቆይ አንዴ። አይ ተምሮ መሄድ ስላለበት ስለማይሰማ ነው ታች ሆኖ እንዲሰማ እያደረኩት ያለሁት። እሺ በትህትና ምናምን እያወራሁ እኔም በትህትና ነው እያወራለሁት። እሺ በትህትና ነው ባይዘው እያወረድኩ ያለሁት ሌላ አይደለም። ማለት አንድ ነው እንዴ? መልበስና መወለድ አንድ ነው እንዴ? ዳንሻ አይደለም፣ ስለሚለያይ ነው ተለያይቶ ያሳየውክ። ኢየሱስን ሰው የሚለብሰው ዳግም ሲወለድ መወለድ የሚለውን ለምን አስገባ? ዳግም ያልተወለደ ኦኬ፣ በጥምቀት ምናምን አይልም። ሰው ዳግም ከተወለደ በኋላ ነው ስለ መልበስ የምታወራው። ዳግም ከመጽሐፍ ቅዱስ ላሳይ ወይ ዳኒ? ምኑን ነው የምታሳየኝ? ሰው በመልበስ እንደዳንል ታሳየኛል? ኖ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል የሚለውን ማስረጃ ላሳይ ዳኒ። ክርስቶስን የሚለብስ ሰው ዳግም መጀመሪያ የተወለደ ሰው ነው። የኢየሱስ ያልሆነ ሰው በክርስቶስ የተወለደ ነው አይደለም ክፍሉ አይደለም እኮ። አሳየኝ አሁን እሱ አሳየኝ አሁን እሱን ነው የምታሳየኝ። አንጣ ኦኬ ክፈት ገላትያ 3:27 ክፈትና እሺ ገላትያ እኔም ማሳይ ሰው ከክርስቶስ ጋር አንድ ለመሆን መጠመቅ አለበት የሚለውን ነው። ገላትያ 3:27 ችግር የለም። እንደዚህ በጥቅስ ሲሆን ደስ ይላል። አንተ ደግሞ ያው ክርስቶስን የሚለብሰው ጌታን ሲቀበል ነው የሚለውን ማስረጃ ታሳየኛለህ ማለት ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ይላል። ምን? ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ቆይ አንዴ። በምን? በጥምቀት። እነኚህ ሰዎች አሁን ክርስቶስን የለበሱት ያልዳኑ ሰዎች ናቸው። የእግዚአብሔር ልጆች በምንድን ነው የሆኑት? የእግዚአብሔር ልጅነት በምንድን ነው ያገኙት እነኚህ ሰዎች? በጥምቀት ወይስ በእምነት? ክፍሉ የምናገረውን ብቻ እናወራ። ይኸው ከክርስቶስ ጋር አንድ ትሆኑ ዘንድ ስለ ክፍሉ ነው። እኔም ክፍሉ ላይ ያለውን ነው እየጠየቅኩ ያለሁት። እነኚህ ሰዎች የእግዚአብሔር ልጅ የሆኑት በጥምቀት ነው ወይስ በእምነት? ክርስቶስን የለበሱት በጥምቀት ነው የሚለብሱት። የለበሱ ማለት እኔ ጠየቅኩ የእግዚአብሔር ልጅ የሆኑት በጥምቀት ነው ወይስ በእምነት? ሲጀምር እኮ ስለ የሆነ ፐርሰን ምናምን አይደለም የምናገረው ክፍሉ። እኔ ስለ ፐርሰኑ አላወራሁም፣ ስለኛ ነው እያወራኝ ያለሁት። በእምነት ነው ወይስ በጥምቀት ነው የእግዚአብሔር ልጅነት ያገኙት እነኚህ ሰዎች? በጥምቀት። ስለ ድህነት እየተናገረ ክርስቶስን ለብሳችሁታል። ሰምታችሁታል። ይሄው ሚስሪ ፐርሰንት ያረከኝ ነው። ሚስሪ ፐርሰንት ያላልኩትን መበርታት ያለበት ልጽፍልህ ነው ያልከውን ልጽፍልህ ነው ወዳጄ። አይዞ ብራዘር፣ ክፍሉ ላይ የተናገረውን ስለ ክፍሉ ነው እያወራሁኝ ያለሁት ዳኒ። ክፍሉ ከክርስቶስ ጋር ልጽፈው እኮ ነው ወዳጄ። እንዴ ምን ሆነ ነው? ልጽፈው እኮ ነው ወዳጄ። አይዞ ብራዘር፣ አይዞ ወዳጄ፣ አይዞ ብራዘር። አታስወራማ ብቻዬን ልታወራ በቃ ወዳጄ ብቻ ነው። ልጻፈው እኮ ነው ያልኩህ ወንድም አለም። እኔ ያላልኩትን እየጻፍኩ መቼ እኮ ልጽፈው እኮ ነው አሁን ብራዘር። ገና እኮ ያልከውን እኮ ነው የምጽፈው። ምንድን ነው ያልኩት ብራዘር? እሺ በደንብ ስማኝ። አይዞህ ወዳጄ፣ አይዞህ። ያው
እኔ ምን እያልኩ እንደሆነ ልንገርህ ዳኒ፣ እዚሁ እያሉ -% ከምታደርገኝ ስማኛ እንዴ። እሺ እስቲ ቆይ ልስማ ብራዘር፣ ልስማ እስቲ ንገረኝ፣ ምን አልክ? ያው ከክርስቶስ ጋር አንድ ይሆን ዘንድ መጠመቅ አለበት ብዬ ነው የማምነው። ክፍሉ ስለዛ ነው የምናገረው። እሺ እሺ፣ እንደዛ ብለህ ጻፍ። ያው አንድ እንዲሆን ከክርስቶስ ጋር እንዲሆን መጠመቅ አለበት። ያ ከክርስቶስ ጋር አንድ ሊሆን ችግር የለም። ይኸው ጻፍኩልኝ። ይሄ አይደል ሀሳብ አይደል? እሺ። ከዛ የጠየቁን ጥያቄ እንዳትረሳ። ምን ነበር የጠየቁ? እነኚህ ሰዎች አንድ ከመሆናቸው በፊት በጥምቀት ከክርስቶስ ጋር አንድ ከመሆናቸው በፊት የእግዚአብሔር ልጅነት ይቀድማል ወይስ አይቀድምም? ዳኒ ሲጀመር እኮ እምነትና ጥምቀት አይነጣም። ያላመነ ሰው አይጠመቅም። ሲጀመር ያመነ ሰው ነው የሚጠመቀው። ጥያቄን በደምብ ስማ። የእግዚአብሔር ልጅነት ይቀድማል ወይስ አይቀድምም? አንድ ከመሆን በፊት ሲጀመር የእግዚአብሔር ልጅ የሚሆኑት እኮ በጥምቀት ነው። ያለ ጥምቀት እስኪ አንድ ማለት ያለ ጥምቀት የእግዚአብሔር ልጅ ይሆኑ አሳያለሁ። አሁን እኔ ለጠየቁ ጥያቄ ግን መልስ ስጠኝ። መጀመሪያ የእግዚአብሔር ልጅነትን በእምነት በጥምቀት የእግዚአብሔር ልጅነትን ያገኙት እነዚህ ሰዎች አስቀድመው ከጥምቀት በፊት የእግዚአብሔር ልጅነትን አግኝተዋል አላገኙም? እነዚህ ሰዎች አላገኙም። አምነዋል፣ በጥምቀት የእግዚአብሔር ልጅነትን አላገኙም። እሺ አገኙ። ሲያምኑ የእግዚአብሔር ልጅነትን አላገኙም ማለት ነው። እነዚህ ሰዎች አላገኙም። በጥምቀት ነው የሚያገኙት የእግዚአብሔር በጥምቀት ነው እንጂ በእምነት አይደለም። ችግር የለም። በጥምቀት ችግር የለም ብራት። እኔ በእምነት የእግዚአብሔር ልጅነትን አግኝተዋል አላገኙም? እነዚህ ሰዎች ልክ ሲያምኑ ሳይጠመቁ በፊት ከመጠመቃቸው በፊት ያምናሉ አይደል? ሲያምኑ የእግዚአብሔር ልጅነትን አግኝተዋል ወይስ አላገኙም? ያመነ ሰው ነው የሚጠመቀው። ያላመነ ሰው እናጠምቅ። ወዳጄ እኔ አሁን የጠየቅኩ ጥያቄን በደንብ ሰማ። የእግዚአብሔር ልጅነትን አግኝተዋል ወይስ አላገኙም? ሲያምኑ በእምነት በኩል አይነጣጠልም። ጥያቄ በእምነት በኩል የእግዚአብሔር ልጅነትን አግኝተዋል አላገኙም? በእምነት ብቻ የምትለው አንተ በእምነት ብቻ አላገኙም። አላገኙም። ሰምታችሁታል። አላገኙም። በእምነት ብቻ አላገኙም። በቃ ሰማሁ። ይኸው አሁን የጠቀሰው ክፍል ላይ ነው። እዛው አንድ ቁጥር ብቻ ነው ከፍ የምለው። ይኸው እሱ ያስነበበን ቁጥር 27 ነው። ምን ያህል ከእግዚአብሔር ቃል እንደተፋቱ ለማሳየት ነው ይሄንን የምሞክረው። አንድ ቁጥር ነው የሚሄደው። ቁጥር 26 ነው የማነበው፣ 27 አይደለም። እሺ ራስን የምታነበው በምን በኩል ይላል? አንብበው ብራዝ። ከሞን እምነት ብቻ አይልም እኮ በምን በኩል ይላል? በምን በኩል? በእምነት አይነጣጠልም። ዳኒ አንዴ አይዞ ወዳጅ፣ በምን በኩል ይላል ነው ያልኩ። አይዞ ምናምን አትበል እባክህ፣ ታነፋም። ለምን አይዞ ምናምን እንዳዋቂ እኮ ነው። ለእግዚአብሔር ቃል በምን በኩል ነው የሚለው? አባ እንደ አይዞ ምናምን አትበል እልሃለሁ ወዳጅ፣ መበርታት አለብህ። ካልበረታኸው አታልፍም ብራዘር። በምን በኩል ነው የእግዚአብሔር ልጅነትን ያገኙት እነዚህ ሰዎች? ዳኒ ሌላ ነገር እንድናገር አረ ወዳጄና ብራዘር፣ ምንም ያልተለወጠ ማንነት ሌላ ነገር ከማውራት ወደኋላ አይልም ብራዘር። ልትሸፍነው አትችልም። አይዞ እልሃለሁ። አሁን መበርታት አለብህ። በምን በኩል? አይዞ ለራሲ እኔ የጠየቅኩት 27 ላይ በምን በኩል አንዴ ብለው እኔ የጠየቅኩትን መልስልኝ መጀመሪያ። ከክርስቶስ ከአንዲት ይዘን የተጠመቃችሁት ሁሉ ክርስቶስን ለብሳችኋል የሚል አይዞ ብራዘር። በቃ አሁን እታች ሆነ ነው መስማት ያለብህ። አየህ ዶክትሪን ጥምቀት ላይ የተመሰረተ አይደል? አዎ አየህ፣ ሰዎች ከክርስቶስ ጋር አንድ ሲሆኑ ሲጠመቁት ከመጠመቃቸው በፊት በእምነት በኩል የእግዚአብሔር ልጅ መሆን አለባቸው። በምን? በእምነት በኩል። ክብር ለእግዚአብሔር ይሁን። ሰው የእግዚአብሔር ልጅ የሚሆነው በጥምቀት በኩል አይደለም፣ በእምነት በኩል ነው። ሰው ካላመነ፣ በክርስቶስ ኢየሱስ ካላመነ የእግዚአብሔር ልጅ መሆን አይችልም። የእምነት ጉዳይ ነው ሰውን ምን የሚያደርገው? የእግዚአብሔር ልጅ የሚያደርገው። የእግዚአብሔር ልጅ የሆነ ሰው ደግሞ ምን ያደርጋል? ይጠመቃል።
የለም አልክ፣ አይገኝም አልክ። ይኸው የእግዚአብሔር ቃል በእምነት በኩል በጥምቀት በኩል አይደለም ሰው የእግዚአብሔር ልጅነትን የሚያገኝ በእምነት በኩል ራሳችሁ እንደው ግድ የለም ጥቅስ ሲጠቅሱላችሁ አትሊስት አንድ ቁጥርና ሁለት ቁጥር እንኳን ዝቅ ብላችሁ ለማንበብ ሞክሩ እስቲ። አንድ ክፍል አንድ ቁጥር ወይ ሁለት ቁጥር ዝቅና ከፍ ብላችሁ እስቲ አንብቡ ወዳጆች። የምሬን ነው የምለው። እዚሁ አንተ የጠቀስከው አንድ ክፍል ላይ አንድ ቁጥር ላይ እኮ ነው የሚያወራው። በምን በኩል ይላል? በእምነት በኩል። ስለዚህ ሰው የእግዚአብሔር ልጅ ሳይሆን ከክርስቶስ ጋር በጥምቀት መተባበር አይችልም። አንድ የምትሆነው መጀመሪያ ስትወለድ ነው። ያልተወለደ ሰው ክርስቶስን መልበስ አይችልም። ያልተወለደ የእግዚአብሔር ልጅ በእምነት በኩል የእግዚአብሔር ልጅ ያልሆነ ሰው በጥምቀት ከጌታ ጋር መተባበር አይችልም። መጀመሪያ ምን ይቀድማል? ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ አምነህ መቀበል መቻል አለብን። ለዚህ ነው ወንጌል ባይዘው የምንሰብካችሁ። የተቀበላችሁት ኢየሱስ የለም፣ ያመናችሁት ኢየሱስ የለም። በ40 በ80 ቀን ውሃ ውስጥ ነክረው ነው ክርስቲያን ያደረጓችሁ። ስለዚህ ኢየሱስ ክርስቶስን አምናችሁ ተቀበሉ ወዳጆች። እሺ ኪዳነ ምሕረት እንኳን ደህና መጣ። ዌልካም። በጣም ብዙ ሰዓት ነው እንትን ያልኩት። ቴንክ ዩ ስለ ትዕግስት። ያው አንተም ስታወራ ሌላ ሰው እንደዚሁ በትዕግስት እንድንሰማ ነው የምናደርገው። እሺ ተባረክ። ችግር የለም። ለማንኛውም የቀደሙ ጥያቄ ላይ ነው የምመለሰው። ያዕቆብ ላይ ማን ነው? የአብርሃም ላይ ማለት ነው። እሺ አብርሃም ላይ እንደ ጥያቄ ስራው ማለት በእምነት ጸድቋል አልከኝና ከዛ እኔ ደግሞ ጥቅስ ሰጥቼ ነበርና ጥቅስ ላውጣ ብዬ ሌላ ሰው ስለገባ ነውና እስቲ ያዕቆብ መልእክት ምዕራፍ 2 ቁጥር 19 ከ20 ጀምሮ እስቲ ያውጣውና እስቲ። እሺ ያዕቆብ ምዕራፍ 2 ቁጥር ስንት? ከቁጥር 20 ጀምሮ እስከ 22 እስከ 23 ድረስ አለ። እሺ አንተ ከንቱ ሰው በእምነት እምነትን ከስራ ተለይቶ የሞተ መሆኑን ልታቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን? እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራውም እምነቱ እንደተፈጸመ ትመለከታለህን? መጽሐፉ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንዲሁ በቃ ይበቃኛል። እሺ ጥያቄ ምንድን ነው? ቅድም ምን ብለኸኛል? ልክ አብርሃም ከወገኑ ተለይተህ ውጣ ተብሎ እግዚአብሔር ትእዛዝ ሲመጣለት አምነዋል አልከኝና ካመነ ጸድቋል ስለ አዎ አልከኝ አይደለ? እናንተ በእናንተ እምነት ቤት በእምነት ብቻ ነው ጽድቅ የሚገኘው አልከኝ። እንደዛም ብላችሁ ነው የምታምኑት። እዚህ ላይ ደግሞ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ጀምሮ በስራው ጸደቀ ጽድቅ ሆኖ ተቆጠረለት ይላል። በስራው አይልም ብራዘር። እግዚአብሔር ቃል ለቃሉ ታማኝ ነው። ለቃሉ ታማኝ ሰው በእምነት ብቻ ሳይሆን በስራውም ጸደቀለት ይላል። በስራው ጸደቀ ካፋዱ ማለት እኔ ራሴን እያነበብኩኝ እንትን ማለት ይችላል። ችግር የለም። እሺ ማለት ነው። ከ20 ጀምሮ አይደል ያልኩህ? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን ይላል። ይህ ምን ማለት ነው? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ ነበር። ሌላ እሱን ተው። 21 ብቻ እሷን ፈታል። እምነቱን የጸደቀ ያንን የጸደቀበትን እምነት በስራው ያሳየ አልነበረምን እያለ ነው ያለው። በእኮ እምነቱን በስራው ነው ያለው። ስራው ነው እምነቱን በስራው የሚላል። እስቲ አሳየኝ እንደዛ። እሺ ኦሪጂናሉ እኮ ስለማትሄድ ነው። ይሄው
መቼ ያዕቆብ ላይ ተመለስ። ስለ አብርሃም ታሪክ አይደለም የምናወራው ወዳጄ። የእግዚአብሔር ቃል በሙላት እዛው ላይ ይሄ የእግዚአብሔር ቃል አለ አይደል? ለምንድን ነው ታዲያ እኮ ቃሉ እንድትረዳው እየረዳው እኮ ነው ወዳጄ። ይሄው መጀመሪያ እዛ ጋር እንግባባ ወንድም። እኔ ችግር የለም በማንኛውም እንግባባ። አብርሃም መቼ እንደጸደቀ ማየት ስለሚኖርብህ እኮ ነው። እኔ እሱ ይሄንንማ ጠይቄ ቀደም እኮ ተናገራለ። ምዕራፍ 15 እኮ መቼ እንደጸደቀ እኮ ላሳየህ፣ የእግዚአብሔርን ቃል እኮ ላሳየህ ነው። ያዕቆብ መልእክት ላይ ስሚለው እንዴት ነው የምትረዳው? እሺ እንዴት ነው የምትረዳው? ላሳየህ እኮ ነው ላሳየህ ነው እንዴት እንደምረዳው። መረጋጋት ነው የሚያስፈልገው። አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። መቼ? ዘፍጥረት ምዕራፍ 15 ገና ማለት ነው ኤርሊ ስቴጅ ላይ ልጁን ገና ሳይሰዋ እግዚአብሔርን አምኖ ሲከተለው ሲወጣ ቃል ኪዳን ሲቀበል ያኔ አብርሃም እግዚአብሔርን ስላመነ ምን ሆኖ ተቆጥሮለታል? ጽድቅ ሆኖ ተቆጥሮለታል። ልጁን ሲሰዋ አይደለም። ያዕቆብ እየተናገረ ያለው ምንድን ነው ካልክ ይኸው ያዕቆብ ምዕራፍ 2 ቁጥር 21 በዚህ ኮንቴክስት ሄደን ስናወራ እየተናገረ ያለው ያ አብርሃም በእምነት የጸደቀው እሱ አብርሃም ያ የጸደቀበትን እምነት በስራው ምን አደረገ? ገለጠ ነው እያለ ያለው። በስራው ምን አደረገ? ገለጠ። አሁን ሰርቶ አይደለም የጸደቀው፣ ከመጽደቁ በፊት ሰርቶ አይደለም የጸደቀው፣ ከመስራቱ በፊት በመሰዊያ ላይ ከማቅረቡ በፊት አብርሃም በእምነቱ በእግዚአብሔር ፊት ምን አደረገ ነው? የጸደቀ ሰው ነው። ያንን እምነቱን አብርሃም ያንን እምነቱን ገልጧል፣ ሪቬል አድርጓል። እምነት ከስራ ጋር አብሮ ያደርግ እንደነበረ ሃሌሉያ። አየህ፣ ያንን እምነቱን የጸደቀበትን እምነቱን ዘፍጥረት 15 ላይ ያለው ያንን እምነቱን ልጅ ከሰጠው በኋላ ጌታ በመሰዊያ ላይ ልጁን በማቅረብ ያንን የጸደቀበትን ያንን እምነት አምላኩን ያን ያክል ትረስት ያደረገበትን ያንን ጽድቅ ምን አድርጓል? ሪቬል አድርጓል። እምነቱን በስራ ምን አሳይቷል፣ ገልጧል። ይኸው በስራም እምነት እንደተፈጸመ ትመለከታለህን? ሃሌሉያ። ክርስትና ይሄ ነው። የጸደቅክበትን በእምነት የዳንክበትን ያንን ህይወት በስራ ምን ታደርገዋለህ? ትፈጽመዋለህ፣ ትገልጠዋለህ። እሺ ቆይ እዚህ ላይ ልጨምርልህ። ይሄን አሁን ስራውን ባይሰራ ነው አምኖ ስራውን ባይሰራ ነው እርሱ ይድን ነበር። ብራዘር ስራ ሰርቶ አይደለም የጸደቀው ወዳጄ። አሁን አልከኝ እኮ እምነቱን በስራው ገለጸ አልከኝ አይደል? አዎ እኮ የጸደቀ የተባለለት መቼ ነው? አይደለም ቆይ መከተሉ ማመኑ ተከተሉ አይደል? ጸደቀ የተባለው አምኖ ተከትሎ ተወጣ። የጠየቀው ነው ላይ ልክ ሲያምን ያን መጽሐፉ ጸድቋል። ልክ አምኖ ሲወጣ ጸድቋል የተባለለት አብርሃም በቃ ጸደቀ አይደል? እሺ አመነ። ያመነው በስራው ነው እንትን ያለው የጸደቀው ወይስ በእምነቱ? ገና አምኖ ሲወጣ ጸደቀ አብርሃም። በቃ በእምነቱ ብቻ እግዚአብሔርን በማመኑ ብቻ እንትን አለ ጸደቀ። እሺ በቃ እዚህ ጋር አቁምልኝ። አሁን ጥያቄ እኮ ቀጣይ ላይ ያለው ነው። እንደዛ ካልከኝ እዚህ ጋር አብርሃምም ማለት ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምንም ይላል። ስራው ምንድነው የሚያስገኝለት ለአብርሃም? መስራቱ ያ የጸደቀበትን እምነት በተግባር ያሳያል። እኔ ማሳየት አይደለም እያልካት ምን ያገኛል? አሁን ስራ መስራቱ ምንም በእምነት ያንን የጸደቀበትን ህይወት በእምነት ያሳያል። ይኸው እምነቱን በደንብ የእግዚአብሔርን ቃል ረገጥ ብላ ያው እምነቱ ከስራ ጋር አብሮ ወዳጄ አንዴ ለእግዚአብሔር ቃል ታማኙን በስራው እምነቱ እንደተፈጸመ ይሄው የተጻፈ ነው እያሳየው ያለው ወዳጄ። እምነቱን ያንን እምነት በምን በስራው ብራዘር እንደተፈጸመ ትመለከታለህ። ያ የዳነበትን እምነት የጸደቀበትን ህይወት ሰው በስራው ምን ያደርጋል? ሪቬል ያደርጋል። ክርስትና እኮ ምንድነው የሚያገኘው ስራውን ሲሰራሽ? እምነቱን በስራ ይገልጣል። ብራዘር ጸድቋል። ለመስጠት ማለት የሚገልጸው ምንድነው? ንገረኝ። አሁን ለምሳሌ አመነ፣ ስላመነ ጸድቋል። ያንን ስራ ባይሰራ ኖሮስ? አሁን ይሄ የታዘዘውን ስራ ባይሰራስ? አምኗል ግን
እምነቱን ያ እምነቱ በስራው ዳኒ ያሱ ይሄ በቃ እሺ ያልኩህ እኮ ሰማሁ። ይሄንን ስራ አሁን እዚህ ጋር የተገለጸውን ስራ ባይሰራ ኖሮስ እኮ የነገርኩህ እኮ ነው ወዳጄ እኮ መልስልኛ። ባይሰራ እንደዚህ ይሆናል ብለህ ወይ ደግሞ እንትን አድርገህ እንድትመልስልኝ ነው እንዴ ብራዘር። እየነገርኩህ እኮ ነው። ይሄ ሰው አይዞህ ብራዘር መበርታት ነው ያለብህ። ኧረ አይዞህ አሁን ይሄን መበርታት ነው ያለብህ። የጠየቀ ሰው እኮ ይሰማል ብራዘር። መበርታት ነው ያለብህ። ማይክ አጠፋለሁ ሶሪ። መበርታት አለብህ ብራዘር። ቻል አድርገው። አብርሃም መቼ ነው የጸደቀው? እግዚአብሔርን ሲያምን አለቀ። ሲያምን ጸድቋል አብርሃም። የጸደቀ ሰው ክርስቲያን ያ የጸደቀበትን እምነት በምን ይገልጣል? በስራ ይገልጣል። በስራ ያልተገለጠ እምነት ካለ ያ ምን ይባላል? የሞተ እምነት። አለቀ። የሞተ እምነት ምን ማለት ነው? ያ ሰው አላመነም ነበር ማለት ነው። እምነቱ የተገለጠው እምነቱን በስራ ሪቬል ሲያደርግ ነው እንጂ ለመጽደቅ ብሎ አይደለም አብርሃም ያደረገው። የጸደቀው እግዚአብሔር እምነቱን ጽድቅ አድርጎ የቆጠረለት መቼ ነው? ዘፍጥረት 15 ላይ ገና ታሪኩ ሳይጀመር 15 12 ላይ ከ11 መጨረሻ 12 ላይ ይጀምራል የአብርሃም ታሪክ። ልክ 15 ላይ ሲደርስ ቁጥር 6 ላይ እግዚአብሔር ምን አድርጎ ቆጥሮለታል? በእምነት አብርሃምን አጽድቆታል። ይኸው አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። ይህንን የጸደቀበትን እምነቱን በስራ አብርሃም ሪቬል አረገ። እዚህ የጸደቀው እምነቱ ምን ገለጠለት? ስራን አስገኘለት። ስለዚህ ሰው ሰርቶ ሳይሆን የሚጸድቀው የጸደቀበትን እምነት በስራው ምን ያደርጋል? ያሳያል። ክርስትና ነው ወዳጅ። ሌላ ጥያቄ አለ? ኦኬ እዚህ ላይ ልጨምርልህ። ኦኬ በስራ ማለት በእምነቱን በስራ መግለጽ አለበት አይደለ? እንደዛ ነው ያልከኝ። እምነቱን በስራ መግለጽ አለበት ኦፍ ኮርስ። ኦኬ እሺ፣ ስራው ምንድን ነው የሚያስገኝለት? ስራ መስራቱ የጸደቀበትን ህይወት ያሳየዋል። ማሳየት ምን ማለት ነው? እስቲ ማሳየት ስትል እንደዚህ አድርገህ በዚህ ብለህ ማለት ነው ብሪፍ አድርገህ እንትን በለኝ። ማሳየት ምን ማለት ነው? ደስ ይላል። ያው በእግዚአብሔር ቃል በዛው ክፍል ላይ ላሳያ። ያው በደምብ ሚስ የምታደርገውን ቃል ላሳይ። ያዕቆብ አብርሃም ልጁን በመሰዊያ ላይ ሲያቀርብ ጸደቀ ብሎ አይደለም የሚጀምረው። ይኸውልህ በደንብ አስተውል። አባታችን አብርሃም ልጁን በመሰዊያው ባቀረበ ጊዜ የጸደቀ አልነበረምን ነው የሚለው። ምን ማለት ነው? ኦልሬዲ አብርሃም ዘፍጥረት ምዕራፍ 15 ቁጥር 6 ላይ እግዚአብሔርን አምኖት ሲጀምር ኦልሬዲ አብርሃም የጸደቀ ሰው አልነበረምን? ከምን በፊት? በመሰዊያው ላይ ልጁን ከማቅረቡ በፊት ጸድቋል በእምነት። ምንም ጥያቄ የለውም። ያዕቆብ ሰው በእምነት መጽደቅን የሚቃወም አገልጋይ አይደለም። ያ የጸደቀበትን ህይወት ግን ምን ያደርጋል? እምነቱን በስራ ሪቬል ያደርጋል። ሰው እምነቱን በስራ ሪቬል ካላደረገ ያ ሰው በእምነት አልጸደቀም ማለት ነው። አየህ፣ ስራው የመጽደቂያው ምክንያት አይደለም የሚሆነው። ስራው የሚመጣው ከጸደቀበት ህይወት የተነሳ ነው የሚሆነው። በእምነት ሰው ይጸድቃል። ያ የጸደቀበትን ህይወት በእምነት በስራው ሪቬል ያደርጋል። ሰው በእምነት ይጸድቃል። የጸደቀበትን ያንን ህይወት በስራው ሪቬል ያደርጋል፣ ይገልጣል። ምን ማለት ነው? የዳነ ሰው የዳነበትን ያንን በስራው እምነቱን ይፈጽማል። ሜዳነው እስኪ በምንድን ነው እሱ? ቃሉ እንደሚናገረው ልጁን አብርሃም ልጁን ይስሐቅን በመሰዊያው ላይ ከማቅረቡ በፊት ምን ያደረገ ነው? የጸደቀ ሰው ነው። መቼ? ዘፍጥረት 15 ቁጥር 6 ላይ በእምነት የጸደቀ ሰው። በእምነት የጸደቀ ሰው ያ ሰው በስራው ምን ያደርጋል? ሪቬል ያደርጋል። ለምን? እምነትን ከስራ ነጥለን ማየት ስለማንችል። አየህ፣
ከነፍስ የተለየ ስጋ ምን ያለ ነው? የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ብራዘር። ስለዚህ አንድ ሰው በእምነት ጸድቅ ያለው እያለ ያ የጸደቀበት ህይወት ፍሬ የማያፈራለት ከሆነ በህይወቱ ላይ የሞተ ማንነት ነው ያለው። ምን ማለት ነው? እምነቱ አልጠቀመውም ማለት ነው። ስንጸድቅ ማለት ምን ማለት ነው? ከዚያ ክርስቶስ ኢየሱስ ነፃ አውጥቶናል ማለት ነው። በእግዚአብሔር ቃል አንድ ስፍራ ላይ ላሳይ፣ እንደዚህ ይላል። የአምላክ ቃል በጣም ስለሚጣፍጥ ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ያለ ጌታ ሰው ሙታን ነው። በኃጢአት በበደል ምንድን ነው? ሙታን ነን። በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። አየው፣ ክርስትና ይሄ ነው። በፊት የሚባል ህይወት አለ። ምን? በኃጢአት በበደል ለጨለማው ዓለም ተገዢ መሆን በውስጡ የያዘ ሐሳብ አለው። አንድ ሰው ጌታ ከሌለው በበደል በኃጢአት ተጠያቂ ነው ያለው። ለሰይጣን ደግሞ ባሪያ ነው። ምንም ስም ብሰጠው፣ ምንም የትም ቢወለድ፣ ፈረንጅ ቢሆን ጥቁር፣ ይሄው ነው። ከዛስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረና። መቼ? በፊት ምን እያደረግን? የስጋችንን ምኞት። መቼ? አሁን አይደለም የሚለው፣ በፊት ብራዘር፣ በፊት እንደ ሌሎቹም ደግሞ የቁጣ ልጆች ነበርን። አሁን በደንብ ስማ። ሰው ወንጌል ካገኘ በኋላ ኢየሱስን ከተቀበለ በኋላ በህይወቱ ምንድን ነው የሚከናወነው? ነገር ግን ዋው! እግዚአብሔር እንዴት ድንቅ አምላክ ነው! መቼ? ነገር ግን። መቼ? ነገር ግን። መቼ? አሁን። አሁን እግዚአብሔር በምህረቱ ምን ስለሆነ? ባለጠጋ ስለሆነ። ስራችን ነው አይደለም። ስራችንማ እንዳትረሳ፣ የልቦናችን ፈቃድ ምኞት በሰይጣን ባርነት የነበርን ሰዎች ነን። አሁን ግን ብሎ ሲያወራ ኢየሱስን ካገኘም በኋላ ማለት ነው። ምንድነው ልዩነት ያመጣው? የእግዚአብሔር ምህረቱ፣ ባለጠጋ የሆነው እግዚአብሔር በምህረቱ ከወደደን ከትልቅ ፍቅሩ የተነሳ ምን? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ። መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ሃሌሉያ! ሰዎች የሚድኑት ሰርተው አይደለም፣ በጸጋ ነው የሚድኑት። ከወደደን ከእግዚአብሔር የተነሳ ነው። ምንድን ነው? አይ እንትን አልከኝ፣ ግን ጥያቄ መሀል ላይ ስለነበር ዝም ያልኩ እኔ ያው እንትን ስለሆነ ነው። ግን አሁን አንተ ከተለያየ ጥቅሶች እያወጣ እንትን ስትለኝ እኔ መሀል ጥያቄ እያስገባው ለመጠየቅ ነበረ። ጨርስ ብዬ ነው። እንደዛ ከሆነ በስራ አይደለም ካልከኝ ታዲያ እዚህ በፊልጵስዩስ 2:12 ላይ አንድ ቃል ፊልጵስዩስ 2:12-13 ከ12 እስከ 13 እሺ ማይላ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በሆኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ፣ በእናንተ ውስጥ ፈቃድና ስራን የሚሰራ እግዚአብሔር ነውና ይላል። ስለዚህ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ምን ማለት ነው? እንግዲህ ይሄ ነገር ደግሞ ይሄ ቃል የተነገረው ለማን ነው? ላመኑት ነው ወይስ ላላመኑት ነው? እሺ ሁለት ጥያቄ ነው የጠየቀኝ። የተጻፈው በኢየሱስ አምነው ለዳኑ ሰዎች ነው የጻፈ ያለው። እሺ ጳውሎስ
ለዳኑ ሰዎች ሲጽፍ እየተናገረ ያለው አዲስ ደግሞ እናንተ የምድኑበት ህይወት አለ እያለ አይደለም። ሰው ራሱን ማዳን አይችልም። ኦኬ ራሱን ማዳን እንትኑን ርዕሱን ወደ እንትኑ ጥያቄ ነው የጠየቅከውን እኮ ነው እየመለስኩልህ ያለሁት ወዳጄ። የጠየቅከውን ነው እየመለስኩልህ ያለሁት ብራዘር። ምን ሆነ ነው? አይ እንትን አድርገዋል። ሌላ ሽፍታ ተመለሰ። ችግር ከተመለሰልህ ችግር የለም። ተመለሰልህ ኖ ኢትስ ኦኬ። ቤትህ ነው እንደፈለገው። ተመለሰልህ ወይ እኮ ነው አንተን ነው እየጠየቅኩህ። አይ አንተ አልመለስክልኝም። እኔ የጠየቅኩት ጥያቄ ሌላ ነው። አንተ የጠየቅከው ማለት ነው መመለስልኝ ግን በሌላ አድርገው ነው በሌላ ሽፍታ አድርገው። መቼ እየጠየቅህ ያለሁት ወዳጆች ወይ ሁል ጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ አይደለ? ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እኛ በእኛ በኦርቶዶክስ የምናምነው እንዴት ነው? ከዘላለማዊ ከነበረብን ፍዳና ሞት ማለት ነው አንዴ ድነናል። ከዛ እሱን ደግሞ በስራ እንገልጻለን። ከዛ በኋላ የተሰጠንን እንትን እየገለጽን እንሄዳለን። በዛ ነው ምንድን ነው እንላለን። ለዛ ነው ይህንን የጠየቅኩና እናንተ ስለሱ አያወራም ክፍሉ። ስለሱ የሚያወራ ክፍል የምታወራው አዲስ ስለ መዳን የሚያወራ ክፍል አይደለም ብራዘር። አዲስ አልኩኝ ለመረዳት አዲስ አላልኩኝም እኮ ክፍሉ የሚለውን ለመረዳት ዝግጁ ነህ ወይስ የአንተን ሀሳብ ታስረዳኛል? የአንተን ሀሳብ አስረዳኝ። ክፍሉን ምንድን ነው የሚለው? ለመስማት ሬዲ ነኝ። ምንድን ነው ክፍሉ እያለ ያለው? ምንድን ነው እያለ ያለው? እስኪ አስረዳኝ። ይህ ወዳጆች ምን እያለ ነው ያለው? ምን እያለ ነው ያለው? አንዴ ድነናል አይደለ? በኢየሱስ ክርስቶስ መስቀል ላይ በከፈለው መስዋዕትነት ማለት ነው። ግን ከዛ በኋላ ደግሞ በህይወታችን ዘመን ሁሉ በትጋት የምናስፈጽመው ወይ ደግሞ የምንኖርበት እንደሆነ ያስረዳል። ይሄ ደግሞ ማለት ነው ይሄ አሁን የነገርኩት ጥቅስ አንዴ ዳንም ብለን ብቻ እንትን ማለት የለ ጸድቀናል ብቻ ብለን ማለት ዝም ማለት እንደሌለብን ሁሌ ምንድነው በፍርሃትና በመንቀጥቀጥ የራሳችን መዳን መፈጸም አለ። ምንድነው እሱ? የታዘዝናቸው ትእዛዛቶች ማለት ነው ሁሌ። ምክንያቱም የሰው ልጅ አይልም እንደሱ የሚል ፊልጵስዩስ 2:12-13 እኮ ይላል ወዳጆች ሁሉ ጊዜ እንደታዘዛችሁ በአሁኑ ጊዜ የራሳችሁን መዳን ፈጽሙ ይላል እኮ። አሳየኛ ብራዘር። አሁን የራሳችሁን መዳን ፈጽሙ አልኩ። አስረዳኝ አልከኝ። ምንድን ነው የሚለው አልከኝ እኮ። አሳይ ማስረጃ አስጠኝ እኮ ነው ያልኩህ። እንዳምንህ ማስረጃ ፊልጵስዩስ 2:12-13 ሰጠው እኮ ላንብብልህ። እሱንማ አነበብ ነው እኮ። ይሄንን ክፍል ግን ከዚህ ክፍል ማስረጃ አስጠኝ ያልኩህ